ኢትዮጵያ አጀንዳ በመስጠት በብሔር በመከፋፈል በቡድን በመከፋፈል አጀንዳ በመስጠት እንደዚህ ያሉ የካታሊስት ስራዎችን በመስራት ትታወቃለች። ጋንግሪን እንዳይሆንና ቆርጦ እንዳይጥለን ስለተፈለገ በጊዜ መቆረጥ ያለባቸውን እየቆረጡ ማስወገድ ስለሚያስፈልግ ለመዳን እየተመካከረ ነው። ለምሳሌ የኢትዮጵያ ሙስሊሞች የሚያነሷቸው ጥያቄዎች አሉ። የኢትዮጵያ ኦርቶዶክስ የሚያነሳው ጥያቄ አለ። የኢትዮጵያ ፕሮቴስታንት ኤቲስቱ የሚያነሳው ጥያቄ አለ። ሰውነትን ያከብራል ይሄ ልጅ። ከብሔር ይልቅ ሰውነት ነው የሚቀድምበት። ከእምነቱ ይልቅ ሰውነቱ ይቀድምበታል። እሱ ትውልድ ይመጣል። መስራት ያለብን እናንተ ስለሆነ መነጋገር ያለብን እናንተ ስለሆነ ባለመነጋገራችን ምክንያት እኛ ላይ የተዘራው መርዝ አልወጣ ብሎናል። የተላላቆቻችንን በደል ያለበትን አቁማዳ አልሸከምም ማለት ይቻላል። ምናልባት ከጥጋብ ከዘመናዊነት ከምናምን አንጻር ይሆናል አልሸከምም ብሎ የሚልበት እንጂ ምን አግኝቶ ነው ነቃ ማለት የምንችለው? ብዙ ሰዎች ይሄ አይሳካም ብለው ሊያስቡ ይችላሉ። ምን አይነት የእብድ ኢሉዥን ነው የምታወሩት ብለው ሊሉ ይችላሉ። ምናልባትም ባለስልጣኖቹ እየሳቁ ነው ይህን ስናወራ። ዝም ብለ የሆኑ ሰዎች ያመጡትን መረጃ ሼር ከማድረግ ይልቅ ሸራቸውን ማወቅ ያስፈልጋል። የትግራይ ወጣት ይሄ በጣት የሚቆጠርን ቡድን እምብየው ቢለው በደልን አልሸከምም ቢለው ይችላል አልነበረም ወይ? ጤና ይስጥልን ተመልካቾቻችን፣ ይህ በሀቅና ሳቅ ሚዲያ ተዘጋጅቶ ወደ እናንተ የሚደርሰው የልዩ ዝግጅት መሰናዷችን ነው። እንደሚታወቀው ኢትዮጵያ 4000 የሚሆኑ ልጆቿን ሰብስባ ምክክር እያደረገች ነው። የሀገር ግንባታ፣ የመንግስት ተቋማት ጥንካሬ፣ የሰላም ግንባታ፣ የወጣቶች ተሳትፎ ሁሉም ይስተዋልበታል ተብሎ ተገምቷል። አንዳንድ ጊዜም የችግሩ ፈጣሪ የሆኑና ገበናቸው የወጣ እየመሰላቸው ስለምንድን ነው አሁን ምክክር የሚያስፈልገው? ወቅቱ አይደለም፣ ዳቦ ጠፍቶ ምክክር ይላሉ። የምክክሩን አዘጋጆችን በተለያየ የፖለቲካ ፓርቲ አባልነትና ካድሬነት ይፈርጃሉ። የተራበ ሰው አይመካከርም። ቀድሞ ነገር ለረሃብ ምን አበቃው? አንዳንድ ጊዜ ችግሮች ሁሉ ተጠቅልለው የመጡት ባለፉት 8 እና 9 ዓመታት አድርገው የኢትዮጵያን የእስካሁን ችግር በአንድ ከረጢት ውስጥ የሚከቱ አልጠፉም። አንዳንዶች ደግሞ የግጭቱን ወይም አለመግባባቱን ማስተዳደር ባለመቻል ኃላፊነቱን ያልተወጣ መንግስት ነው ያለው ይላሉ። አንዳንዶች ደግሞ በአንድ ወቅት ጠቅላይ ሚኒስትሩ ተናግረው ነበር። ከባለስልጣናት ጋር ፎቶግራፍ ተነሳን ብላችሁ ገሌን አውቀዋለሁ ብላችሁ የምታደርጉትን የሙስናን ጨምሮ ሌሎች ያልተገቡ ድርጊቶችን ከመፈጸም ተቆጠቡ ያሉትን አስታውሳለሁ። እናም አንዳንዶች የመንግስት ባለስልጣናትን የሀገራዊ ምክክር ኮሚሽን ኮሚሽነሮችን አውቃለሁ ወይም በምክክር ኮሚሽን ውስጥ በተሳታፊነት አለሁ ይሉና በንዑሳን ቡድኖች የተነሱትን ሀሳቦች ኮሚሽኑ እንደወሰነ ወይም ተመካካሪዎቹ እንደወሰኑ አድርገው የፌስቡክ ማራገቢያ አድርገውትም እየሰማን ነው። የአዲስ አበባ ጉዳይ አለቀለት። ፕሬዚደንት ወይም ርዕሰ መስተዳድር ሽመልስ አብዲሳና ጠቅላይ ሚኒስትሩ ጉሮሮ ለጉሮሮ ተናነቁ። ኦሮሚያ አዲስ አበባን ሰለቀጠች። የባንዲራው ጉዳይ የኦነግ ሊሆን ነው። አርማው አይነሳም። በጣም ብዙ አታካች ከመጣንበት የእስከዛሬው መንገዳችን ይበልጡን የሚያደማና አወቅን ባይ የፌስቡክ አርበኞች የሚሉትን እያየን ነው። ኃላፊነቱ ግን እዚህ ትውልድ ላይ ወድቋል። ትናንቶቹማ ታላላቆቻችንማ ይሰሩትን ያውቃሉ። ዕዳው ለዛሬ ተርፏል። ይህ ትውልድ ግን ይላል ጋዜጠኛ መሐመድ ሲራጅ፣ ይህ ትውልድ ነቄ ነው። የሰጡትን አይቀበልም። በቃኝን የሚያውቅ ነው። በተለይ መከራና እንግልት፣ ጦርነትና ስደት አንገሽግሾታል ባይ ነው።
በዚህ ጉዳይ ላይ የበለጠ ማብራሪያ እንዲሰጠን ጋዜጠኛ መሐመድ ሲራጅ አብሮን አለ። እንኳን ደህና መጣ መሐመድ። እንኳን ደህና ቆይ። ባንተው አገላለጽ ነው ትውልዱ ነቄ ነው ሲል ጠቅስ አድርጌ ለማስረዳት የሞከርኩት። እንግዲህ ውይይቱ መጀመሩን ሰምተናል። አንዳንድ ጊዜ ኢትዮጵያ አንድ ጠርዝ ላይ ቆማ ከሌላው ጋር እንድትጋጭ፣ ልጆቿም ከሌላው ጋር እንዲጋጩ፣ አንዳንዱ ባላዋቂነት ፖለቲካን አወቅኩ ልቦት ልክ ብሎ ነው፣ አንዳንዱ ፍርፋሪም ተጥሎለት ነው፣ አንዳንዱ ደግሞ ጭር ሲል አለመውደድ ነው፣ አንዳንዱ ደግሞ ገሌን አውቀዋለሁ ከኔ በለጠ ሚስጥረኛ የለም በሚል ነው ብዙ ነገሮችን የሚያደርጉት። ግን ጦሱ ለዚህ ትውልድ ተረፈ። አገራዊ ምክክሩን በተመለከተ ነው ዛሬ በተጠየቅነው ጥያቄ ከአንተ ጋራ እንድንወያይ ተደጋጋሚ ተመልካቾቻችን በስቱዲዮ ስልክም በተለያየ አጋጣሚ ሲጠይቁ ስለነበር ለምንድን ነው የምንመካከረው? ከዚህን ጀምረው እንዴ ምክክር ያስፈልገናል አሁን ባለንበት ሁኔታ? አመሰግናለሁ። የአገራዊ ምክክር እንግዲህ ለምን እንመካከራለን የሚል ብዙዎች ምክክር የሚያስፈልገው ከጥጋብ በኋላ ነው የሚል አመክንዮ ያላቸው ይመስላል። አገራዊ ምክክር የሚያስፈልገው የፖለቲካ ቁስሎችን ለማከም ነው። በተለይ ደግሞ በሀገረ መንግስት ግንባታ መሰረታዊ ጉዳዮች ላይ የጋራ የሆነ ኮንሰንሰስ ለመፍጠር የፖለቲካ እርምጃዎችን ከኃይል እርምጃ ይልቅ ወደ ሰላማዊ ውይይት ለማምጣት የሚደረግ የተቋማዊ ሂደት ነው። ይሄ ኢትዮጵያ ላይ የሆነ ብቻ ሳይሆን በሌሎችም ዓለም አቀፍ ሀገሮች ምክክርን፣ ውይይትን ከክርክር በወጣ መልኩ ሞክረውት የተሳካላቸው፣ ሞክረውት ፌል ያደረጉ ሀገሮች አሉ። ይሄ ምክክር የሚባለው ነገር እንዴት ይተረጎማል የሚለውን በደንብ ማየት የሚፈልግ ይመስለኛል። ሲሪየስ እንዳናረገው በተለይ ደግሞ መመካከር የራሱ የሆነ የስነ ልቦና ውይይት ብቻ ሆኖ እንዳይቀር የውጤቱ መተግበሪያ መንገዶች ግልጽ መሆን መቻል አለባቸው። የምክክር ሜቶዶሎጂውም አንዱ ሲያስቀምጥ የነበረው የምክክር ኮሚሽን በሜቶዶሎጂ ደረጃ መጀመሪያ ላይ 10 ከዛ 50 ከዛ 250 ከዛ ምናምን እያለ የሚያስቀምጣቸው ነገሮች ራሱን የቻሉ ሜቶዶሎጂዎች ናቸው። ይሄ ከስነ ልቦና ባለፈ የውጤቱ መተግበሪያ መንገዶች አሉ። በነገራችን ላይ የምክክር ሂደቱ ካለቀና ምክክር ኮሚሽኑ ካጠናቀቀ በኋላ እነዛን ሰነዶች ወስዶ ምክክር ኮሚሽኑ በራሱ የሚፈታው እና ውሳኔ የሚሰጥበት ምንም አይነት ነገር የለም። ለዚህ ነው ብዙ ሰዎች ያልተረዱትም ወይም አላወቁትም ብዬ የምለው። ሁሉን ነገር ምክክር ኮሚሽኑ የሚጨርሰው ነው ምንም የለም። ውሳኔ መስጠት አቅም የለውም ምክክር ኮሚሽኑ። ምክክር ኮሚሽን ምህዳሩን መፍጠር ማመቻቸትና እነዛ የተሳለጡና የተላመጡ መረጃዎችን ወስዶ ለህዝብ ተወካዮች ምክር ቤት እኔ እናንተ ለወከል ነው አካል ወስዶ የሚቀርብ ነው። ህዝብ ተወካዮች ምክር ቤት የሚያጸድቃቸው ጉዳዮች ናቸው። የምንወያይባቸውን አጀንዳዎች መርጧል፣ ተወያዮቹን መርጧል፣ መረጃዎቹን አሳልጧል፣ በባለሙያ አስመርምሯል። እነዚህ ጉዳዮች ውሳኔ ያስፈልጋቸዋል ብሎ ይሰጣል። ውሳኔ የሚሰጠው ህዝብ ነው። በነገራችን ላይ ኢትዮጵያ ለመጀመሪያ ጊዜ ነው በህዝብ የተወከለችው። ከዚህ ቀደም ኢትዮጵያ ተወክላ አታውቅም። ግልጽ አይደለም። የትኛው ህዝብ እኔ ያውቅልሃለሁ የሚሉት ናቸው ከዚህ ቀደም የነበሩት ምክክር ኮሚሽን ውስጥ ያሉትን ነው። አዎ 4000 ሰዎቹ የብልጽግና ካድሬዎች ናቸው። ሁሉም ከየወረዳው ከየአካባቢው የመጡ አይደል የተባለው። አዎ እንደዛ ይታማል። እንደውም የኦሮሚያም ካሉት 4000 ተወያዮች 3000ዎቹ ከኦሮሚያ አካባቢ የመጡ ናቸው። የኦሮሚያን ጉዳይ ለማስጨረስ አዲስ አበባን ለማጽናት የሚል ሀሳቦችም ይነሳሉ። ግን አንዳንዴ እንዴት መሰለ እንደዚህ ያሉ የሐሰተኛ ትርክቶች ቅድም ስናነሳ እንደነበረው የኢትዮጵያ
የውስጥ ጠላቶች ብቻ ሳይሆን የውጭም ጠላቶች ጭምር አጀንዳ በመስጠት ኢትዮጵያ የውስጥ ሰላሟ እንዳታገኝ። ምክንያቱም የባይዘዊ የግብፅ በጣም አደገኛ ነገርን ተመልካቾች እንዲያውቁ ትንሽ ነገር ልናገር። ከሀገር ምክክር ኮሚሽን ጋር ያገባታል እያልከኝ ነው? ግብፅ የማትገባበት ነገር የለም። በእያንዳንዱ ኢትዮጵያ ውስጥ ሰበብ እየፈለግን ነው እሷን የምንጠራው እንዲህ አይነት ነገር ሲያጋጥም። ኖ አይደለም። እነዚህ አደረጃጀቶች ምንጫቸውን ማወቅ እኮ ነው። ሶርሳቸው ከየት ነው? አገር በቀል ነው ወይስ ውጭ በቀል ነው የሚለው እኮ ማየት ነው። የኢትዮጵያ ችግሮች አገር በቀል አይደሉም። ለምን ካልከኝ በኢትዮጵያ ውስጥ አርሶ አደር ችግር ሆኖ አያውቅም። ውጭ ሄደው ቀለም የቀመሱ ወይንም ደግሞ ምሁራን የተባሉ ወይም ደግሞ እኔ ያውቅልሃለሁ ያሉ እኔ ነኝ የምወክል በአንተ ጉዳይ ላይ ያንተ ቁስል የሚያመው እኔ ነው እኔ ማክልህ የበላህን ቦታን ያውቃለሁ የሚሉ አካላቶች እንጂ አርሶ አደር እኮ አርሶ ከመብላት ውጪ ሌላ ችግር ሆኖ አያውቅም አይደለም። ስለዚህ ልሂቃኖቹን የማግኘት እድል ያለው በዛ በኩል የሚመጡ ክፍያዎች ህዝቡን ዋጋ የሚያስከፍሉ ማለት ነው። በዛ በኩል ወደ አካውንት የሚገባ ነው። በዚህ በኩል ደግሞ ህዝብ ዋጋ የሚከፍልበት ነው። የመጀመሪያው የግብፅ ስትራቴጂ ኢትዮጵያ አሁን ያላትን የውስጥ አንድነት ከፈጠረችና ሰላም ካመጣች አንችላትም በቀጠናው በአባይ ጉዳይ። ስለዚህ ስትራቴጂዋ ምንድነው? ላለፉት በርካታ ዓመታት ስትሄድበት ነው ውስጥ መከፋፈል። ኢትዮጵያ አጀንዳ በመስጠት በብሔር በመከፋፈል በቡድን በመከፋፈል አጀንዳ በመስጠት እንደዚህ ያሉ የካታሊስት ስራዎችን በመስራት ትታወቃለች። ከየት ነው የመጣው አጀንዳው? አሁን የሚመጡ አጀንዳዎች አንተ ሞንጆሪኖ ካልከኝ ተሳስተሃል። ሞንጆሪኖ እኮ የግብፅ ቡችላ ናት። ሌላ እኮ አይደለችም። የነሱ ተላላኪ መሆኗ እኮ ነው እንደዚህ ያሉ አጀንዳዎች የምታስፈጽመው። ወገኗን እንዴት ልትገል ትችላለች? እንዴት ከእናት ጉያ ላይ ልጅ ልትነጥቅ ትችላለች? በዚህ ልክ ይሄንን አረመኔነትና ጭካኔ ገንዘብ ካላወረው ምንም ሊያወረው አይችልም። ገንዘብ ያወረው ጭካኔ ዲያብሎስን ያስቀናል። ስለዚህ አሁን የምታያቸው እነዚህ ትርክቶች ኢትዮጵያ ተረጋግታ ጉዳዮቿን ወደ ጠረጴዛ አምጥታለች። በጉዳዮቻችን ላይ ታመናል። አንድ ሰው ሐኪም ቤት የሚሄደው ሲታመም ነው። ከዛ ሲምፕተሙን እኮ ነው የሚጠየቀው። እንዴት ያረጋል? ትኩሳት አለ ሆይ? እንደዚህ ነው ወይ ተብሎ ይጠየቃል። የሚሆነውን ይናገራል። ዘንድ ጊዜያዊ የሚሆን ዘላቂ ማስታገሻ ይሰጠዋል። አሁን እኛ ጉዳዮቻችንን ተወያይተን ለመቶ ዓመታት ያደሩ ጉዳዮቻችንን ተወያይተን በአንድ ጀንበር እንፈታለን ብሎ ማሰብ ጤናማ አይደለም። ግን ወደ ጠረጴዛው መምጣቱን አፕሪሼት ማድረግ አለብን። አጀንዳው መነሳቱ ለዛ ነው ቅድም ኢትዮጵያን የወከለ ነው ያልኩ። ለዛ ነው ከዚህ ቀደም እኔ ያውቅልሃለሁ የሚሉ ኤሊቶች ቦታ አጡ። ምክክር ኮሚሽኑና ኢትዮጵያ አሁን ያለችበት ሁኔታ ላይቀለበስ ሄዷል፣ አምልጧል። ከፖለቲከኞች አምልጧል፣ ከኔ ያውቅልሃለሁ አምልጧል፣ ከምሁራኖች አምልጧል። አሁን ያለው በኢትዮጵያውያን እጅ ላይ ነው። ፕሌቱ ያለው በኢትዮጵያውያን እጅ ላይ ነው። ምን ቆርሰው ከኢትዮጵያ ማዕድ ላይ ነው። ምን ቀምሰው ከኢትዮጵያ ማዕድ ላይ ነው። ይሄ ያስደነግጣቸዋል። ከኢትዮጵያ ማዕድ ላይ እኔ ያውቅልሃለሁ ብሎ የሚቆርሱ ሰዎች ናቸው እየተመገቡና እያተረፉ የነበሩት። አሁን ጥቅማቸው ይቀራል። ስለዚህ እንዲህ ያሉ አጀንዳዎች ይሰጡሃል። ያኔ አንተ ይሄ ማህበራዊ ሚዲያ ላይ የሚሄደውን ነገር ታወጣና ኦሮሚያ እንደዚህ አለ፣ ሽመልስ እንደዚህ አለ፣ የሆኑ ግለሰቦችን እየጠራ ኢትዮጵያን ትረሳታለህ ማለት ነው። አሁን ኢትዮጵያ እንድትረሳት ነው የምትፈለገው። ኢትዮጵያና ኢትዮጵያዊነትን የሚለው ሐሳብ እንዳይመጣ ነው የሚፈለገው። እነዚህ 4000 ሰዎች በምን ሂደት ተመረጡ የሚለውን ሂደቱን ማየት ይፈልጋል አይደል? ከ2000 በላይ የሆኑ ወረዳዎች ጋር ዲስከስ አድርጎ 3 ዓመት የፈጀው አጀንዳ 8 ነው። 8 የባሰበት ተመርጦ አይደል? የባሰበት ተመርጦ ዘንድ በእነዚህ ጉዳዮች ላይ አሁን በዓለም አቀፍ ደረጃ የእውቀት ማነስ ካልሆነ በስተቀር አሁን አንዳንድ ጊዜ ሰዎች መረጃ ከማጋራታቸው በፊት
በዛ ጉዳይ ላይ በደንብ ማንበብ ይፈልጋል። ዝም ብለህ የሆኑ ሰዎች ያመጡትን መረጃ ሼር ከማድረግ ይልቅ ሸራቸውን ማወቅ ያስፈልጋል። በደንብ ወደ ኋላ ሄደ ሌሎች ሀገሮች ምክክር አደረጉ ዘን እንዴት አለፉ? ዛሬ ድረስ እየተዋጉ የሚመካከሩ ሀገሮች እኮ አሉ። እየተታኮሱ እየተገዳደሉ የሚመካከሩ ሀገሮች አሉ። ምክክር ሂደት ነው። የጀመርነው ሂደት ነው። በአንድ ጀንበር የሚፈታ የባንዲራ የቀለም የምናምን ጉዳይ የለም። ጉዳዩ ወደ ጠረጴዛ መጥቷል። ኮንሰርን ሆነንበታል። ሽሩድ ነው። ብዙ ነገሮች አስመሳይ ነው። አስመሳይ ከመሆኑ ጋር ተያይዞ በውጪ ያወራል፣ በውስጥ ግን አስመሳይ ነው። ኢትዮጵያውያን በሃይማኖት ጉዳይ ይቻቻላሉ፣ ተቻችለው ነው። ውጪ ግን እንደዛ ነው የሚወራው። ቤት ሲሆኑ እንደዛ ነው የሚወራው። አሁን አፍርጠ ነው የምታወራው። እዚህ በጣም ነው ጨከን ብለው የሚያወሩት። በኢትዮጵያ ፖለቲካ ውስጥ ኦሮሞና አማራ ያላቸውን ቦታ የኦሮሞና የአማራ ልሂቃን በኢትዮጵያ የፖለቲካ ትርምስ ውስጥ የፈጠሯቸውን መጠይቆች አድምቶ ማውራት ይጀምራል። ለምን? መድረኩ ተፈጥሮለታል፣ ተገናኝቷል። ለምን እንዲያልክ የሚያስብለው አይደለም። ሲወጣ አይደለም በቃ ወደ ፕሌቱ ነው የሚመጣው እኮ። ያንን መዝገብ ይዞ ነው የተወያዩበትን መዝገብ ይዘው ነው እኮ ወደ ምክክር ኮሚሽን እነዚህ ወደ 50ዎቹ ሰዎች ይዞ የሚሄደው ወደ 250ዎቹ የሚሄዱት። አዎ ይሄ የተጀመረ ሂደት ነው። ስለታመምን እየተመካከርን ነው። መታመማችን ደግሞ በአንድ ብቻ አይደለም፣ በብዙ መልኩ ነው። ጋንግሪን እንዳይሆንና ቆርጦ እንዳይጥለን ስለተፈለገ በጊዜ መቆረጥ ያለባቸውን እየቆረጡ ማስወገድ ስለሚያስፈልግ ለመዳን እየተመካከርን ነው። ያው ምክክርን የሚጠራ ዲያብሎስ ነው ብዬ ነው። እንደዚህ አይነት ሐሳቦች የሚመጡት ቅድም ያልካቸው የተሳሳቱ ትርክቶች የሚመጡት ከዲያብሎስ ጋር ህብረት ያላቸው ቢሆኑ እንጂ ኢትዮጵያ በዘመኗ የተወከለችበት በዓለም አቀፍ ደረጃ አሉ ከሚባሉ የምክክር ፕላትፎርሞች መካከል አንዱ 4000 ሰዎች ሌሎች የምክክር ሂደቶች የተደረጉበት የዓለም አቀፍ መረጃዎች ጎግል ማድረግ ይቻላል። ከ500 በላይ የተወያየ የለም። ሊያውም ስፔሲፊክ በሆነ ጉዳይ ላይ ነው የሚወያዩት። እኛ ግን እየተወያየን ያለነው ሆሊስቲክ ቢኮዝ ያደረ ብዙ ማንነቶች አሉ ያልተፈቱ። ኢትዮጵያ ብለን ስንል ተክለ ጻድቅ መኩሪያ ጽፎ የሰጠን ኢትዮጵያ ነው። ስለ ኢትዮጵያ ስናወራ ስለ የትኛው ኢትዮጵያ ነው የምናወራው? ኢትዮጵያን ማወቅ አለብና እሱ ጋር አንተ ጋር እየተጻፉ ያሉ በቅርቡ ለአንባቢ እጅ ይደርሳሉ ተብለው እኔም ስላላየሁት ሰስተሃል። የተወሰነ ነገርም አላሳየኸኝ። ግን ለማንኛውም ስለ አዲሷ ኢትዮጵያ እናወራለን። እችኛውን የምክክሯን ኮሚሽን ሊያግባባ አዲሱ ኢትዮጵያ ከአዲሱ ትውልድ ጋር ይገናኛል። አዲስ ትርክትም ስለሆነ ሲያጋድለን የነበረው ታላላቆቻችን የሰሩት ስህተት ይሄ ትውልድ እንዲሸከመው ትከሻህን አስጠጋ እየተባለ ነው። ዕዳ አለበት ወይ ነው። ቀደምቱን አገርን ከውጭ ወራሪ ኃይል መጠበቅ የዜግነት ግዴታ ነው ልትለው ትችላለህ። እና ያንተ የመኖር ያለመኖር ህልውና ነው። ያለፈ የእናት የአባትህ ታሪክ ነው። ቀኝ ግዛትን እምቢ ያልክ ለአፍሪካውያን ነፃነት ተምሳሌት እናትና አባቶቻቸው የከፈሉት ነፃነት ቀንዲል ምናምን ልትለው ትችላለህ። ባርነትን፣ ግጭትን፣ በወንድሙ ላይ መጨከንን የሐሰት ትርክት ፈጥሮ ተለማምደህ የመጣህበትን ግን አንካ ተሸከመኝ ብለህ አቁማዳውን ስትሰጠው አልሸከምም ቢልህ ትፈርድበታል። እሱ እኮ ነው አሁን የድል አጥቢያ ጀግና ይባላል። ኦኬ እኛ ጣሊያንን እናሸነፍን ብለህ ውሰድ። ግን ጣሊያንን ያሸነፈው አማራ ነው ካልክ አየህ ትርክቱ ሄዳው ፈረሰኞቹም ስለሚበዙበት ኦሮሞዎች ናቸው ያሸነፉት። እንደዚህ ያሉት ነጥሎ ለአንዱ መስጠት የድል አጥቢያ ጀግና ይመጣል። ከድል በኋላ የሚመጡ ጀግኖች ብዙ ናቸው እኮ። ሁሌ እንደምልህ ነው። በቃ እኔ ቆንጆ ምሳሌ ማድረገው ብዙ ጊዜ አይተህ ከሆነ ላቡን ጠብ አድርጎ የለፋው ሰውዬና የገነባው ሰውዬ እያለ ሪቫን የሚቆርጠው ግን የወቅቱ ሹመኛ
ጠብ አድርጎ እኮ 4-5 ዓመት 40 ዓመት ያንን ሀብት ለማፍራት የፈጀበት ሰውዬ እያለ ሹመኛው ነው መጥቶ ሪቫን የሚቆርጠው። የእሱ ነው ይመስለው ህንፃው ራሱ። ብዙ ድሎች እንደዛ ናቸው። ጭብጨባው ከርቀት ሲመጡ ድረስ ከሪባኑ ድረስ ከሚደርሱ ድረስ ጭብጨባው ራሱ ነው። አዎ ምንጣፉን እኮ የሚሄድበት እሱ ነው የለፋው ሰውዬ እያለ እሱማ ዳርዳሩ። አሁን ምን ልል ፈልጌ ነው፣ መውጋት ማድማት ይፈልጋል። እነዚህ አሁን የምናነሳቸው ነገሮች ቀላል ይመስላል። ይሄው ትውልድ ማንንም አይሰማም። ነቄ ነው የምልህ በምክንያት ነው። አየህ እንደዚህ ያሉ ታሪኮች እየተነገሩት መጥተው ወጣትነቱን በልተዋል። ያልተበላ ወጣት ንገረኝ። በሌላ ሀገረ መንግስት ስቴት ቢልዲንግ ብለው ስቴት ይሄ ከኔሽን ጋር የሚያያዛለ ከስቴት ቢልዲንግ ጋር የሚያያዛለ እሱ ሌላ ራሱን የቻለ ፊሎሶፊ ነው። ግን እንደው የኢትዮጵያ ሀገረ መንግስት ተገንብቷል ከሚባልበት ጊዜ ጀምሮ ዋጋ ያልከፈለ ወጣት በመንግስታቶቹ እብሪተኝነት፣ እምቢተኝነት፣ ባለመመካከር፣ ባለመነጋገር የመጣ ኢትዮጵያ በጣም በርካታ ወጣቶቿን ገብራለች። የገበረችው ለሉዓላዊነት ብቻ አይደለም፣ ለግለሰቦችም ትምክህት ጭምር ነው። የቅርብ ጊዜ ትውስታችን ከኤርትራ ጋር የወሰድነው ጦርነትን መመልከት በቂ ነው። በተለምዶ የባድመ ጦርነት በዛው ልክ ደግሞ አገር ያጸናንበት የዚያድ ባሬን ደግሞ እናነሳለን። ትውልድ ዋጋ የከፈለበት ዋጋው ለሉዓላዊነት የተተመነበት የዚያድ ባሬ አገር የማጽናት ታላቋ ሶማሊያን ለመፍጠር የተደረገውን ጥረት ያከሸፈበት ትልቅ ድል የማይዘከር ኢትዮጵያ ከባርነት ነፃ የወጣችበት ድል ባይዘዌ የሚኒሊክ ጦር ወይንም የአድዋ ብቻ አይደለም። የዚያድ ባሬ ጦር መገርሰስም ኢትዮጵያ ከባርነት የተላቀቀችበትና ወራሪን ያሸነፈችበት ድል ተደርጎ ግን የማይነገርለት አሁን በእነዚህ ትርክቶች መካከል የድል አጥቢያ ጀግኖች ይሄ ትውልድ የማይፈልጋቸውን ጉዳዮች አምጥተህ የትላንት ያደረ ደም የዛሬው ትውልድ እንዲከፍል ለማድረግ አይቻልም። የዚህ ትውልድ ተመካካሪ ትውልድ ነው። የዚህን ትውልድ መጻኢ ዕድል ማጨለም አይችልም። ውጭ ያሉ የሚነዙ መረጃዎች የዚህን ትውልድ ህልም ለማጨለም፣ የአዲስቷን ኢትዮጵያ ተስፋ ለማጨለም የሚካሄድበት ትልቅ የቤት ስራ ነው። ላለፉት ዓመታት ኮሚሽኑ ከመቋቋሙ ጀምሮ እንደዚህ ያሉ መረጃዎች ይወጡ ነበር። የተሳሳቱ ትርክቶች ይነገሩ ነበር። ኮሚሽኑም ሆነ ኮሚሽነሮቹ ባለመስማታቸው የተሸከሙትን አደራ ከዳር በማድረሳቸው ባይዘው ታሪክ ያወድሳቸዋል። በዚህ ሂደት ውስጥ የተሳተፉ 4000 ሰዎችንም ሆነ ይሄ ሂደት እንዲመራ ያደረጉ አካላትን ታሪክ በማይደርቅ ብዕር ይጽፋቸዋል። እመነኝ። because ኢትዮጵያ በትንሽ በትልቁ ዛሬም በምታነሳው በአዲስ አበባ ድንበር መካለል፣ በአዲስ አበባ ፌዴራል ምናምን በሚሉ አጀንዳዎች፣ በባንዲራ በእንደዚህ አይነት ጉዳዮች እንድናወራ ያደረጉን አካላቶች ስላሉ እኮ ነው። እሱ ላይ ቀረ ነው። ዓለም ሌላ ነው፣ ተሻግሯል፣ አድቫንስድ ነው፣ ኤአይ ላይ ደርሷል። እኛ ግን ያለነው ገና ባንዲራ ላይ። ልጆቻችን ጋር ስለ ኢትዮጵያዊነትና ኢትዮጵያ ያላቸው ዕውቀት ወኔ ምን ይመስላል የሚለውን መገምገም በደንብ ያስፈልጋል። የትምህርት ፖሊሲውን በተመለከተ የትምህርት ፖሊሲው ላይ ያለችው ኢትዮጵያና ነባራዊ እውነት መገምገም ያስፈልጋል። አገር ተረካቢ ትውልድ ነው ወይ እየሰራን የመጣ ነው? ይህን መገምገም ያስፈልጋል።
የብሔር ትርክቱ እውነት የብሔር ትርክት መተረክ ባለበት ልክ ነው ወይ የተተረከ የመጣ ነው? ስቴት ቢልዲንጉ እውነት ተጠናቆ ተገንብቷል ወይ? ማንም እንደመጣ እንደፈለገ እንዲሆንበት የተፈቀደ ወይንም የተፈጠረ ምህዳር አለ ወይ? አውድ አለ ወይ? የለም። ከዚህ ቀደም ቲፒኤልኤፍ ሲያስተዳድር የትግራይ የበላይነት ነበረ። አሁን ኦሮሞ ሲያስተዳድር የኦሮሞ የበላይነት አለ። አማራ ሲያስተዳድር የአማራ የበላይነት አለ እያልክ ኢትዮጵያ አይደል ልትል አችልም። የበላይነት ካለ የሆነ የበታች የሆነ ሰው አለ ማለት ነው። ስለዚህ በማን ላይ ማን ይወስናል? አሁን ግን ለመወሰን ጠረጴዛውን ከበን ቁጭ ብለናል፣ እየተመካከርን እኩል ለመወሰን። ብዙ ሰዎች ይሄ አይሳካም ብለው ሊያስቡ ይችላሉ። ምን አይነት የእብድ ኢሉዥን ነው የምታወሩት ብለው ሊሉ ይችላሉ። ምናልባትም ባለስልጣኖቹ እየሳቁ ነው ይህን ስናወራ። የእውነቴን ነው የምነግርህ። ምን ያስቃቸዋል? እነሱም በእነሱ ሸር ነው እኮ አሁን ሀገረ መንግስት ምናምን የምትለው እኮ በእነሱ ሸር ምክንያትና በመዋቅር በሚፈጠር ሸር ምክንያት አይደል እንዴ አገር ብዙ ነገር እያጣች ያለችው፣ ወጣት እየገበረች ያለችው? በእነሱ የወንበር ፍላጎትና ጥማት ምክንያት አይደል እንዴ ዋጋ እየከፈልን ያለ ነው? ልጆቻችን እኛ እኮ በእኛ ይብቃ ነው። አሁን ይብቃ፣ በእኛ ልጆቻችን ዋጋ ይክፈሉ። የነገ የሚመጡት የኛ ልጆች የሚረከቧት ኢትዮጵያ የደም ውርስ አይደለም መሆን ያለበት፣ ያደረ ዕዳ አይደለም መሆን ያለበት። እኔ እናንተ ባልከፈልነው ዕዳ ልጆቻችን ለምን ይከፍላሉ? ሉክ ቀላል ምሳሌ ላስረዳ። አባትህ ምንም አይነት ርስ ጥሎልህ ካልሄደ የምትነሳው ከምንድን ነው? መሰረት ከማውጣት ነው። መሰረት ማውጣት ብዙ ያስቆፍራል። ለምን? መሰረት ያወጣ አባት ስለሌለ። መሰረት ያወጣ አባት ካለህስ አንተ ማስቀጠል ነው ስራህ የሚሆነው። ይሄ ትውልድ እኮ እየቆፈረ ነው ወደታች። የሚጠላውን ሊቀብርበት ወይንስ የአዲስ ሌላ መሰረት ሊያወጣ? ይሄ ትውልድ የሚቆፍረው ትላንት ቤዝ ስለሌለው፣ ቤዙ የተሳሳተ ትርክት፣ ቤዙ የደም ዕዳ፣ ቤዙ የሀብት ዕዳ፣ ቤዙ የብሔር ፖለቲካ፣ ቤዙ የልሂቃን ውሳኔ ብቻ የሆነበት፣ እኔ ያውቅልሃለሁ የሚሉ አካላት ብቻ የሆኑበት ስለነበረ ቤዝ የለውም። ከአፈር ነው የሚነሳው። አንድ ብሎ እየቆፈረ ነው። አንድ በቃ ገና መሰረት እኮ መሰረት እሱንም ቦታ ካገኘን አሁን ያለንበት የኔና ያንተ ልጅ መጪው ትውልድ ያንን ዕዳ እንዳይከፍል ቢያንስ እኛ ግን መስዋዕትነት መክፈል አለብን። ከምን እንጀምር? ከመመካከር። ምን አድርገን? አድምተን ማለት በጥልቀት ሳናስመስል። ነገርኩ እኮ ኢትዮጵያ ሙስሊምና ክርስቲያን ይቻቻላል ምናምን ይልሃል። ውሸት ነው። አይቻቻልም። ፋክቱ ውሸት ነው። ውስጥ የሚያወራው ሌላ ነዋ። ለዛ እኮ ነው ይኸውልህ ዮባይ፣ እኔ ግን የመቻቻል የሚለው ራሱ እኮ አይመቸኝም። ቻይ አለ ማለት እኮ ነው። መቻቻል ማለት አንደኛው በዳይ ነው፣ ሌላኛው ለምን እችልሃለሁ? ለምን አስቤልህ አስበልኝ ለምን አንኖርም? እንደዛ እኮ ነው። ባይት ሰልፍ እንደዛ ነው። ቻይ መቻቻል የሚባል ነገር የለም እኮ። ቋንቋው ራሱ 1997 1995 አካባቢ መገናኛ ጋር በተሰገረ ፖስተር ነው ደረጀና አንድ ሙስሊም ቁጥር ያደረጉና እና መቻቻል የሚባል ነገር ለምንድን ነው የምንቻቻለው? አይ ከተቻቻልክ እኮ ይኸውልህ የሆነ በዳ ያለ የሆነ ቻይ ደግሞ አለ። ቻይ አለ ማለት ነው። በዳይስ ቻይስ ለምንድን ነው የሚኖረው? ለምን አንተሳሰበም? ይሄ ነው አሁን ይሄንን አድብቶ መነጋገር ያስፈልጋል። ለምሳሌ የኢትዮጵያ ሙስሊሞች የሚያነሷቸው ጥያቄዎች አሉ። የኢትዮጵያ ኦርቶዶክስ የሚያነሳው ጥያቄ አለ። የኢትዮጵያ ፕሮቴስታንት ኤቲስቱ የሚያነሳው ጥያቄ አለ። ይሄን እኮ ይሄ ውስጥ ቤተክርስቲያን ሲሄዱና መስጊድ ሲሄዱና ለደረሳዎቻቸውና
ለምዕመናን የሚያወሩት ሌላ ነው። እዚህ ስትመጣ ቴሌቪዥን ላይ ማይኩን ሲይዙ የሚያወሩት ሌላ ነው። የኢትዮጵያ ሃይማኖቶች ይሄ አስመሳይነት፣ ቲፒካል አስመሳይነት ደምቶ ካልተወራ የኦሮሞና የአማራ ጉዳይ በኢትዮጵያ ፖለቲካ ውስጥ ትልቅ እጅ አለው። የኦሮሞና የአማራ ምሁራን የምትላቸው አካል ማህበረሰቡ ችግሮቻቸውን ከፈቱ የኢትዮጵያ ችግር ይፈታል። ባይዘው በደንብ ከተነጋገሩ ኢትዮጵያ ለምን ደሃ ሆነች እኮ ብሎ የሚጠይቅ የለም። ደሞ ድህነት ይላል። ለኢትዮጵያ ድህነት እኔ ተጠያቂ ነኝ ብሎ የሚል የለም። እኔ ከበላሁና እኔ ከጠጣው ምን አገባኝ የሚል በርካታ ታገኛል። ኢትዮጵያ ውስጥ የተደራጁ የፖለቲካ ፓርቲዎችን ውሰዳቸው፣ ምንም ርዕዮተ ዓለም የሌላቸው በአንተ የሚነግዱ አንተ ላይ የሚያላግጡ። ኦኬ ኢትዮጵያ ብዙ ህዝብ አላት። ያ ህዝብ መነገጃዋል ብድር የምትቀበልበት አንተን አስይዛ የምትቆምርበት ማለት ነው። ይሄ በደንብ አድርገን ደብዝ ኖሮት የጋሞው ጉዳይ የአፋሩ ጉዳይ ሆኖ ካልተነጋገረ አፋርና ጋሞው ካልተዋወቀ ስለ ኢትዮጵያዊነት ማውራት ዘበት ነው። ግን አይተዋወቅም። የብሔር ብሔረሰቦች የሚል የሆነ ኮት አለ። እሱን ታከብርለታለህ በሆነ በአመት አንድ ጊዜ ምናምን ይጨፍራሉ፣ ይበላሉ ምናምን፣ ከዛ ቻው። ምንም ድብዝ ያለው ነገር ምን የጋራ አንድነት አላቸው እንዴ? ሪሶርሱ ጉዳይ እኮ የሚያነጋግር እኮ ነው። ምን ሆነሃል አንተ? የፖፑሌሽን ጉዳይ እኮ ህዝብና ቤት ቆጠራ ከተደረገ መች ነው? የፖፑሌሽን ዴንሲቲ ሳይታወቅ አንተ ስለ ሀብት ክፍፍል ታወራለህ እንዴ? ሰላም ሳይረጋገጥ ስለ ሀብት ክፍፍል ታወራለህ? ሪሶርስ ለምሳሌ ጋምቤላ ከፍተኛ ወርቅ አለው እና በሱ ሪሶርስ ፌዴራል ይስተዳደራል። የሪሶርስ ጥያቄ አያነሳም ነገር። አፋር ሪሶርስ አለው። የሪሶርስ ጉዳይ አነጋጋሪ ነው። የበጀትና ፕላን ሚኒስቴር ከሚሰራቸው ስራዎች መካከል ማለት ነው። ኦኬ እነዚህ አካባቢዎች ኢንፍራስትራክቸር አላቸው ወይ? ትምህርት ቤት፣ ጤና ተቋም፣ መሰረተ ልማት፣ መንገድ የምትለው ነገር አላቸው? የሁሉ ሀብት እየወጣ ነው። እኔ እናንተ ድርሻችን እየወሰድ ነው ከዚህ ሀብት። አያነሱም? ጥያቄ የላቸው ወይስ ጥያቄውን ባለመጠየቃቸው ምክንያት አንተ አቢዩዝ እያረካቸው ትቀጥላለህ? እስከ መቼ ነው አቢዩዝ እያረካቸው የምትቀጥለው? አየህ፣ የነቃ ትውልድ ሲመጣ ጥያቄ ያመጣብሃል። ያኔ ወደ ኋላ ትመለሳል፣ ሪግሬት ታደርጋለህ። ያኔ ትርምስ ይፈጠራል። ለዛ የኢትዮጵያ መንግስት አፕሪሼት አሁን ያለውን መንግስት የዶክተር አብይን መንግስት ለመነጋገር ምህዳርን መፍቀድ ያስመሰግናል። ብዙዎች እንደሚሉት ይሄ ምክክር የአብይ ነው፣ የከበደ ነው፣ የግርማ ነው ቢሉም መመካከር ግን ኢትዮጵያ አሁን ያለችበት ሁኔታ አለመመካከር አማራጩ አይደለም። አለመመካከር አማራጯ ካልሆነ የእርስ በርስ ጦርነት የምትከፍትበት ሂደት ይመጣል። እየነቃ ነው ትውልዱ፣ እያወቀ ነው ትውልዱ፣ እየጠየቀ ነው ትውልዱ። ዝም ብለህ ማሻገር አትችልም። የምትችለው ጥያቄዎቹን በመመለስ ነው። ጥያቄዎቹ የሚመለሱት በመንግስት ይሁንታ አይደለም፣ በመመካከር ነው። ስለዚህ የጋራ ተግባቦት። ትውልዱ ግን ምን አግኝቶ ነው የነቃው? ይህን ያክል እርግጥ የታላላቆቻችንን በደል ያለበትን አቁማዳ አልሸከምም ማለት ይቻላል። ምናልባት ከጥጋብ ከዘመናዊነት ከምናምን አንጻር ይሆናል አልሸከምም ብሎ የሚልበት እንጂ ምን አግኝቶ ነው ነቃ ማለት የምንችለው? ይሄ ትውልድ አድቫንስድ ነው ብያለሁ። ዓለም አንድ መንደር ሆናለች። ከዚህ ቀደም ዓለም አንድ መንደር አልነበረችም። የሆኑ ሰዎች ጀርመንና የሆነ ሀገር ተምረው ይመጡና ከዛ እዚህ ሀገር እኔ ያውቅልሻለሁ ይሏታል በእንግሊዝኛ። ከኔ በላይ ምሁር የለም፣ ከኔ በላይ አዋቂ የለም ምናምን ይላሉ። ከዛ የሆነ ፓርቲ ያቋቁማሉ። ከዛ ቀይ ሽብር ይሉሃል፣ ከዛ ቀይ ነጭ ሽብር ምናምን ይሉሃል፣ ያታኩሷል። ኦሬዲ አፍሮ ታበጥርና
ሌላ ዓለም ነው። ሌላ አሁን ያለው ትውልድ የጦርነትን አሉታዊ ጎን ያወቀ፣ የድህነትን አሉታዊ ጎን ያወቀ፣ የሰላምን የአየር ያህል የገባው የሰላም ሚና እግሩን፣ አይኑን፣ እጁን አካል ጉዳተኛ የሆኑ ይኸው የቅርብ ጊዜ ትውስታችን ነው እኮ የጦር ጉዳተኛ የሆኑት። ስለዚህ ወደዛ የሚወስደውን የታሪክ ስህተት አይፈልግም። ምናልባት ላያይዝልም ትውልዱ ምን አግኝቶ ነው የሚለውን አንዳንድ ጊዜም ያልተገባ ሙገሳም በወጣትነት እንደ አድቬንቸር ወስዶት ችላ እንዳይለው ስለምፈራም ነው። ቅድም አድምቶ መወያየት እንዳልከው አድምተን ትውልዱ ጋር እንድንተዋወቅ። ለምሳሌ በ60ዎቹ ከረበሹን ታላላቆቻችን የነ ደብረ ጽዮን ግሩፕ ነው። ከዚያድ ባሬ ቅድም አንተ የነ መራራ ጉዲና የነ ብዙ በተጨባጭ አሁን ሰሞነኛውን ጉዳይ ለማንሳት ነው። ከዚያድ ባሬ ወራሪ ኃይል ጋር ሆኖ ኢትዮጵያን ሲወጋ ነበር ወያኔ። ያ ቡድን ነው ማዕከላዊ ስልጣን በለስ ቀን ነው ኢህአፓም ጭምር በተለያየ ምክንያት የማዕከላዊ ስልጣን የማግኘት እድል አገኘ። በኋላም በገዛ የዘራኸውን ነው የምታጭደውና አሁን ወደ ዋርድያነት ዝቅ ብሏል፣ ወደ አካባቢው ሄዶ ወያኔ። ግን አሁንም አዳዲስ ልጆችን መመልመልና በጦርነት ለመማገድ ይፈልጋል። ከማዕከላዊ ስልጣን ከተገፋ በኋላ አይቶታል። ደብረሲና ድረስ መጡ፣ አልሆነም፣ ተመለሰ። አሁን ደግሞ እንደገና ይህን ሰሞን አፈሳ ሁሉ ጀምሯል። አሁን በቀደምታ ከሙሽሮችን ወሰደ። መቸለታ ደግሞ ድንኳን ውስጥ ለቅሶ ላይ የነበሩ ወጣቶችን ወሰደ እና እምብየው ቢለው የትግራይ ወጣት ይሄ በጣት የሚቆጠርን ቡድን እምብየው ቢለው በደልን አልሸከምም ቢለው ይችል አልነበረም ወይ? እና ወጣቱ ነቅቷል ብለን የምንለው ለማለት ነው። በጣም አሁን እንደምታውቀው የኢትዮጵያ ሕዝብ አብዛኛው ክፍል ወጣት እንደመሆኑ መጠን ይሄ ወጣት ምክክሩ የፖለቲካ ልሂቃን ወይም የካቢኔ ኤሊት ውይይት ብቻ ሳይሆን የወጣቶች የኢኮኖሚ የስራ ዕድል ከዛ ሻገር ሲል ደግሞ የፖለቲካ ውክልናን ጥያቄ የሚያንጸባርቅ ሆኖ ትመለከተዋል። አሁን ያለውን ምክክር በየደረጃው የሚገኙ የወጣቱ ማህበረሰብ ወኪሎች በዚህ መድረክ ላይ በባለቤትነት እንዲሳተፉ የፖለቲካ ለውጥ በኃይል ሳይሆን በውይይት እንደሚመጣ አቋማቸውን እንዲያጸኑ ያደርጋቸዋል። በዚህ ውይይት ላይ መገኘታቸው በጣም በርካታ ወጣቶችን የማውቃቸው ወጣቶች ጭምር በዚህ ቦታ ላይ በውክልና ደረጃ የሚያነሷቸው የሚገራርም ጥያቄ ትመለከታለህ። ቅድም እንዳልከው ከኮሚሽኑ እውቅና ውጪ የሚወጡ መረጃዎች የኮሚሽኑ እንዳለመሆናቸው መጠን በዛ ስር አለን በሚል ሾልኮ የወጡ መረጃዎች ናቸው በሚል የሚያወጧቸው አካላቶች አሉ። በውይይት ሂደት ውስጥ እንደሰማኸው ፕሮፌሰር በሰጡት መግለጫ ላይ አንዳችም ጉዳይ ላይ ውሳኔ አልሰጠንም፣ እያደረግን ያለነው ውይይት ነው። መወሰንም አይችሉም። ቀደም ሲል እንዳልነው ውሳኔ አልሰጠንም ሲሉ ነበር። ይሄ አሁን ያለው ወጣት ተሳትፎን በማሳደግ በዚህ ሂደት ውስጥ በንቃት በመሳተፍ የኢትዮጵያን መጻኢ ዕድል በመወሰን ሂደት ውስጥ ያለውን ቁጥር፣ ያለውን ኃይል፣ ያለውን እውቀት፣ ያለውን ጉልበት ተጠቅሞ የሚሄድበት ስትራቴጂክ እድል ነው። ይሄንን እድል አላግባብ አያከሽፍም። ይሄ ወጣት በተነገሩ ትርክቶች፣ ባለፉ ዕዳዎች፣ በደም አደራ አያጠፋም። ጊዜውን አያጠፋም። እንደዚህ የሚያስብ ሰው አታገኝም። ተውን ነው እያለ ያለው እኮ ወጣቱ። በቃ ተውን። ይሄ ከዚህ ጋር አያይዤ አንድ ያው
ተመልካቾች ሁለቱን መጽሐፎች ለኢዮብ አምጥቼ ያበረክታሉ። አንደኛው የዚህ ያልተጠናቀቀው አገረ መንግስት የሚል እና አዲስቷ ኢትዮጵያ የሚል ሁለቱም መጽሐፎቼ በደንብ የተለፋባቸው ናቸው። ግጭትና ቅንጅትን የሚያያይዙ ናቸው። በግጭት ደረጃ እንግዲህ አሁን ኢትዮጵያን እየሰፋናት ነው። መጥቀም ታውቃለህ? እየጠቀምናት መጥቀሚያው ራሱ ማለት እየጠቀምናት ነው። በጣም በብዙ ቦታ ላይ የተቦደሱ የጎደላቸው አገረ መንግስቱን ለመገንባት ለማጠናቀቅ አሁን ይሄ 4000 ኢትዮጵያዊ ኢትዮጵያዊነትን በመወከል እየጠቀማት ነው። ሐሳብ እያፋጨ ፍጭቱ ዱላ ቀረሽ ነው። ባይዘው እንደዚህ ከውጭ ዱላ ቀረሽ። ይሄ የሆነው አሁን እዚህ ከመጣ በኋላ አይደለም። ወረዳ ላይ ያለ ከወረዳ ጀምሮ እኔ አልተወከልኩም፣ ውክልና የለኝም፣ ተወካዮቹ ሲመጡ ጭምር የተመረጡበት መስፈርት ዱላ ቀረሽ ሰው በዛ ውስጥ ያልተጠናቀቀው አገረ መንግስት የሚያነሳቸው ሐሳቦች የታሪካዊ የተቋማትን ፈተናዎች በደንብ አድርጎ ይዳስሳል። ይሄ እንግዲህ የኢትዮጵያ መዋቅራዊ ችግር የሚመነጨው ከአገረ መንግስት ግንባታው ሂደት ነው። የአገረ መንግስት ግንባታ ሂደት ያልተጠናቀቀ እና አቃፊ አለመጠናቀቅ ግን ምን ማለት ነው? አለመጠናቀቅ ማለት የጎደሉ ነገሮች አሉ ማለት እኮ በመዋቅር ደረጃ በትክክለኛው ፍቹማ እንደሱ ነው። ግን አንድ አገረ መንግስት ከጀመርን ትላንትና አይደለም በኢትዮጵያ ታሪክና አለመጠናቀቅ መጀመሪያም አንድ ብለን ስንጀምርም ጎዶሎ ነገር ነበረው ነው። በኋላ በመጡ ትርክቶች ለመጓደል የተጋለጡ ነገሮች አሉ ማለት ነው። አዎ የስቴት ቢልዲንግ መጽሐፉን ስላልሰጠኸኝ እኮ ነው የምጠይቀው። እግረ መንገዴ የስቴት ቢልዲንግ ፕሮሰስ አንደኛው አለመጠናቀቅ የሚባለው አቃፊ አለመሆን ነው። አቃፊ ካለመሆን ባለፈ ደግሞ የህጋዊ ቅቡልነት ጥያቄዎችን የሚያስነሳ የተቋማትን ድክመት የሚያመላክት ሜዠርመንቶቹ ስለሆኑ ማለት ነው። በዚህ ውስጥ ይሄ በመሀልና ዳርቻ ላይ የሚባለው በተለይ ደግሞ ከህጋዊ ቅቡልነት አንጻር ጥያቄ የሚያስነሳ ከሆነ የቅድም ሳነሳልህ የነበረው የፖለቲካ፣ የማህበራዊ፣ የኢኮኖሚ፣ የብሔር ውክልና፣ የቋንቋ፣ የባህል እውቅና ጉዳዮች ቅድም ምን አልኩ? አልተወከልንም የሚል ጥያቄ ያላቸው ሰዎች አሉ እና ሀገረ መንግስት ገንብተሃል እንዴት አለ? ጥያቄ ያላቸው ሰዎች አሉ። ያልተጠናቀቀ ያልከው ለዚህ አሁን ጥያቄ ያላቸው ሰዎች አሉ። ጥያቄያቸው መልስ ይፈልጋል። አሁን መልስ አግኝቻለሁ። ጥያቄያቸው መልስ ይፈልጋል። ይሄን ጥያቄ እንዲጠይቁ ደግሞ የማድረግ እና መድረኩን የመፍቀድ ሂደቶች አልነበሩም እስካሁን ድረስ። ከብክክሩ ጋር እያያያዝኩልህ ነው። አሁን ውክልና ወስደው ጥያቄያቸውን ይዘው አደራጅተው ለነዚህ ከቡድን አጋሮቻቸው ጋር እየተወያዩበት ነው። ከዛ ትመጣና በተለይ ከዚህ የህግ የበላይነት አለመስፈን፣ የፍትህ ተቋማት ጥገኝነትና የመንግስት የኃይል የበላይነት እስካሁን ድረስ ባለው ሂደት ውስጥ በመሸርሸሩ አገሪቱ ውስጥ በተደጋጋሚ ግጭቶች ሲከሰቱ ተመልክተናል። ያለ መጽናት ቅድም ያልኩ ይሄ አልጸናም። የተቋማት ድክመት አለመጽናት ይሄ እንዲመጣ አድርጓል። በሌላ መልኩ ያልተቋጨ ታሪካዊ ክርክሮች ይመጣሉ። ምንድነው ያልተቋጨው ታሪካዊ ክርክር? አሁን እንደምናነሳው በታሪክ አተረጓጎም፣ በባንዲራ ትርክት
በህገ መንግስታዊ መዋቅር እነዚህ ልዩነቶች ሲኖሩ ሀገራዊ አንድነት እንዳይጠናከር ማቆሚያ ሆነዋል። ለዚህ ያለመጠናቀቅ በሀገረ መንግስት ደረጃ ያለመጠናቀቅ በኢትዮጵያ የታሪክና የፖለቲካ ጉዞ ውስጥ የሀገረ መንግስት ግንባታው ሂደት ለምን ዘላቂና መዋቅራዊ መረጋጋት ማምጣት አልቻለም የሚል ጥያቄን ይመልሳል። መረጋጋት ያላቸው ሀገሮች ሀገረ መንግስታቸውን የገነቡ ሀገሮች ሉዓላዊነታቸው ተከብረው ዜጎቻቸውም በተረጋጋ በሰላም እና በልማት እንዲኖሩ አስችሏቸዋል። ለዚህ ደግሞ ብዙ የተረጋጉ ሀገሮችን ማንሳት እንችላለን። በአጭሩ የዚህ መጽሐፍ ዋነኛው ዓላማ የመዋቅራዊ ችግሮችን ማሳየት ነው። መዋቅራዊ ችግሮች የምንላቸው እንግዲህ በኢትዮጵያ ሀገረ መንግስት ግንባታ ሂደት ውስጥ በብሔረሰብ ማንነት ላይ የተመሰረተ በስልጣን ክፍፍል መካከል እንግዲህ እኔ ያልተወከልኩም የሚለው ጥያቄ ይመጣ የለ አይደለም። በወያኔ ጊዜ እንግዲህ በክፍለ ከተማም ደረጃ 4 መሰረታዊ ድርጅቶች ከሚባሉና ሌሎች ደጋፊ የምንላቸው ነበረዋል። ደጋፊ የስራ ሂደቶች የነበሩ እነዚህ የታሪክና የፖሊሲ ስህተቶችን ይፈትሻል መጽሐፉ። የተቋማትን ድክመትም ያብራራል። ምንድነው የተቋማት ድክመት? እስካሁን ድረስ የመጣንበት በዚህ በሀገሪቱ ዘላቂ የሚባለው የሰላምና ዲሞክራሲን ማረጋገጥ ያልቻለው ለምንድን ነው? ከዛ እንዴትስ ይረጋገጣል? እንዴት ጠንካራ ይሆናል? ገለልተኛና አቃፊ በሆኑ ተቋማት ላይ መሰረታዊ የሚባሉ የመንግስት መዋቅር ባለመገንባቱ ምን ተፈጠረ? ምን ተከሰተ? ይሄ መሰረታዊ የመንግስት መዋቅር ቢፈጠር ምን ይመጣል የሚለውንም አብሮ ያያይዛል። ከዚህ ከታሪካዊ አለመግባባት ጋር ተያይዞ እንግዲህ ቅድም እንዳልነው በህገ መንግስታዊ መዋቅር ውስጥ በባንዲራም ይሁን በታሪክ ትርክትም ይሁን በኢትዮጵያ ስነ ምህዳር አፈጣጠርም ይሁን በጂኦፖለቲካዊም ይሁን በጂኦግራፊም ይሁን በቶፖግራፊውም ይሁን በሌሎቹም ዘርፎች ላይ እያነሳ የችግሮቹን መነሻ ግልጽ የማድረግ ለውይይት እንዲመች የማድረግ ትውልዱ ታሪክን እንዲያውቅ በማድረግ ሂደት ውስጥ እንዲሁም ደግሞ የ60ዎቹን ስህተት ምንድነው የሰራ ነው ስህተት? ያ ትውልድ ምን ስህተት ሰራ? ያ ትውልድ ምን ደግ ነገር ነበረው? ምን አሪፍ ነገር ነበረው? ምን ማስቀጠል አቃተው? ከስህተቶቹ ለምንድን ነው በቶሎ መሻር ያልቻልነው? ለምን መታረም አልቻልንም? የሚሉ የመፍትሄ አቅጣጫዎችን ኢትዮጵያ ከተደጋጋሚ የሆኑ የፖለቲካ ቀውሶች ውስጥ እና ግጭቶች ወጥታ እንዴት የተረጋጋች ትሆናለች የሚለው በዚህ ባልተጠናቀቀው የሀገረ መንግስት ሂደት ላይ የሚያተኩሩ ሀሳቦች አሉት። እሱ ጋር ለያዝ ያልተጠናቀ እንግዲህ በነገራችን ላይ 60ዎቹ ምን ደግ ነገር ነበራቸው? ማንበብ ይወዳሉ። አንባቢ ትውልድ ነበር። ይሄ የሚካድለት አይደለም። ንባብ ለጥፋት ከሆነ ግን ንባብ ነው አልለውም። ንባብ ለጥፋት ከሆነ እሱ ንባብ አይደለም። ንባብ ሰው አእምሮ በምድር ላይ ተፈጠርነው ሁሌ እንደምልህ በደግ ለማዘዝ በመጥፎ ለመከልከል ነው። ስናነብ እናውቃለን፣ ስናውቅ እናሳውቃለን። የምናውቀው ደግ ደጉን ለክፋት አልተፈጠረም የሰው ልጅ። እኔ እንዳልከው ይሁን። እሺ ማንበብን እኔ ያያዝኩት ምንድነው ሽምድድ አድርጎ የሸመደደውን ነገር ግደል የሚል ነገር ቃል በቃል ስላገኘበት ሄዶ መግደሉ ላይ ሳይሆን ብዙ ተመራማሪዎችን እንኳ አፍርተናል እኮ ብቻም ከንፍር ውስጥ ጥሬ እንደማይጠፋ ሁሉ ጀነራላይዝ እያደረግን አይደለም። 60ዎቹ ስንል በደፈናው አልመለስ አልታረም ብለው አሁንም ድረስ የሚበጠብጡን ሰዎችን
እንዳሉ ሁሉ መቶ ይሞላሉ። ምን ቁጥራቸው በፖለቲካ ድርጅትም ያላቸው በምንም እኮ መቶ እኮ አይሞሉም እኮ። ሌሎቹ በተፈጥሯዊ በሆነ መንገድ ቢለዩንም ግን መሀል መንገድ ላይ ቆመው ደግሞ ጸጸት ውስጥ የነበሩ የ60ዎቹ ፖለቲከኞችም ነበሩ። ለማንኛውም ያልተጠናቀቀ ቿ ኢትዮጵያን ለማመላከት 4000 ሰዎች 4000 መጥቀሚያ ይዘው እየጠቀሟት ባለበት ወቅት ነው እኔ እናንተ እየተነጋገርን ያለ ነው። የሽፋኑም ስዕል እየተጠቀመች ነው። ማየት ይቻላል። የምትጠቀመውን ያርግልን እና እንደ ልጅ ያን እንመኛለን። እና ምን ለማለት ፈልጌ ነው ያልተጠናቀቀው ማለት ይቻላል ወይ ታዲያ? ጨርሷት እኮ ነው አሁን እየሰፉ እና ርዕሱና ውስጡ ያለው አልተገናኝቶም አይሆንም የሚል እንትን አየው። ውስጡን ለማሳየት ብትሳሳም ባታሳየኝም አሁን ከነገርከኝ ማብራሪያ ጋር በተገናኘ ግን ልጆቿ ቁጭ ብለው ችግሯን የሚናገሩ ከሆነና ለማጠናቀቅ ቢሞክሯት ከሆነ ስፌቱና ርዕሱ አልተጣላም። መዋቅሩ እኮ ነው አሁን መዋቅሩ ነው ያልተጠናቀቀው። በመዋቅሩ ውስጥ የምናያቸው ስንክሳሮች አሁን ለማጠናቀቅ አይደል እየሄድን ያለ ነው። ለሷ ነው የአዲስቷ ኢትዮጵያ ነው የተጻፍኩት። እሱ ደግሞ አዲስ ትርክት አይሆንም የሚለውን ጥያቄ ላስከትል ነበር። አዲስ የትኛዋ ናት አዲስቷ ኢትዮጵያ? አዲሷ ኢትዮጵያ እንደዚህ ነው የምንተዋወቀው እንደገና። እስካሁን ድረስ ከኢትዮጵያ ጋር አልተዋወቅም። ለዚህ ማሳያ ምክክር ኮሚሽኑ በቂ ነው። አሁን የመጡት ከየብሔሩ ተወክለው የመጡት አካላቶች አይተዋወቁም። ኢትዮጵያዊ ነኝ ብለህ ታወራለህ እንጂ ኢትዮጵያዊነት ምን እንደሆነ ሳይገባ የጋሞ ችግር ያንተ ሳይሆን እያልኩ እኮ ነው። የአፋሩ ችግር ያንተ ሳይሆን ገባኝ። ግን አዲሷ ኢትዮጵያ የተረዳሁት ምናልባት ሌሎችም እንደኔ አይነቶች አረዳድ ያላቸው ሰዎች ሊረዱት ይችላሉ ስለሰጋው ከምክክር ኮሚሽኑ ስራ መጠናቀቅ በኋላ የምትፈጠሯን ኢትዮጵያ ያመላክታል። ኤግዛክትሊ። እና አዲስ ትርክት ባለ 3000 ዘመን ታሪኳ ኢትዮጵያ ቀርቶን ወይስ እንደ መግቢያ በመግቢያ ምዕራፍ ላይ እስከዛሬ የነበረችው ኢትዮጵያ የምትገለጽ እንዴት ሊሆኑ አዲስ ኢትዮጵያ? አዲስቷ ኢትዮጵያ ማለት ከዚህ በኋላ ጦርነትም በቀልም ቂምም የሌላት እንደዛ ሳይኮን መኖር ይቻላል። ልማትን ብቻ የምታስብ እንደዛ ሳይኮን መኖር ይቻላል። የመጠን ጉዳይ ነው። የባህር በር እየፈለግን ሳንጋጭ 130 ሚሊዮን ህዝብ ተቆልፎበት እየኖረ ኑሮ እንደዚህ ሆኖ እየተወደደ ዳቦ እና እንጀራ የዕለት ጉርስ እየተወደደ ባለበት ፖለቲከኞቻችን ፌስቡክ ላይ ብቻ ኢትዮጵያን በሚሰሩበት በሚዘውሩበት ሁኔታ አሁን የምትላትን ኢትዮጵያን እናያታለን። በደንብ ዋናው ዓላማ ስንመካከር አሁን ካለንበት ከዚህ ቀደም በተደጋጋሚ ስንመታበት የነበረ እንቅፋት የፖለቲካ ዙር ውስጥ ወጥተን ወደፊት መመልከት አለብን የሚል መርህ ላይ የተመሰረተ ነው አዲስቷ ኢትዮጵያ። ወደፊት መመልከት ማለት ግጭቶች አይኖሩም አይደለም። ነገር ግን ያደሩ ግጭቶችን በይቅርታ ያደሩ ዕዳዎችን በልማት በትጋት በስራ ባህል መቀየር ያደፉትን በማጽዳት የጎደፉትን በመጠገግ ኢትዮጵያን በአዲስ ምዕራፍ ማለት እኮ መወያየት ራሱ አዲስ ምዕራፍ ነው። ኢትዮጵያ እኮ በዘመኗ ተወያይታ እኮ አታውቅም። በነፍጥ ነው ስትወያይ የነበረው፣ በጎን ነው ስትወያይ የነበረው፣ በማስመሰል ነው ስትወያይ የነበረው። በዚህ ሸር ይሰራሉ፣ በዚህ ሼር ያደርጋል። እንደዛ ነው ስንወያይ የነበረው። አሁን ግን ፊት ለፊት ነው እየተነጋገርን ያለ ነው። ፊት ለፊት ስንነጋገር ስለ አዲስቷ ኢትዮጵያ ነው ልናወራ የምንችለው። አዲሷ ኢትዮጵያን ደግሞ አዲሱ ትውልድ ይረከባል። አዲሱ ትውልድ ጋር ቅድም ስመጣልህ የትውልድ ቁርሾ ምናምን አይፈልግም። በቃ ያደሩ ትላንቶችን አይፈልግም። ከወንድሞቹ ጋር በይቅርታ ከጎረቤቶቹ ጋር በይቅርታ በሰላም በልማት በቴክኖሎጂ አድቫንስድ ሆኖ መኖር ነው የሚፈልገው። ዓለም በ21ኛው ክፍለ ዘመን አንተ 16ኛው ላይ ይገኛለሁ ካልክ ያ ያንተ ስህተት እንጂ የዚህ ትውልድ ስህተት አይደለም። ለልጅ አንተ የሆነ ብሔር ተጠሪ የሆነ ስለሆነ ብሔር ክፋት ማውራት እኮ ነውር ነው በዚህ ዘመን። አይሰማም ልጅ ሰውነትን ያከብራል። ይሄ ልጅ ከብሔር ይልቅ ሰውነት ነው የሚቀርብበት።
ከእምነቱ ይልቅ ሰውነቱ ይቀድምበታል። እሱ ትውልድ ይመጣል። መስራት ያለብን የእናንተ ስለሆነ፣ መነጋገር ያለብን የእናንተ ስለሆነ፣ ባለመነጋገራችን ምክንያት እኛ ላይ የተዘራው መርዝ አልወጣ ብሎናል እኮ። ዶዙ በጣም ከመብዛቱ የተነሳ በተደጋጋሚ ዶዙ በመጫኑ የተነሳ አልወጣ ብሎናል። ሰው አንድ ማይልስ ሞንሮ የሚባል ጸሐፊ አለ። በጣም ጎበዝ ጸሐፊ ነው። አንድ ሴት መጣች ይላል እኔ ጋር እና መጣችና ሲስታውቅ በቃ ለ3 ሰዓት ያህል አድምጠኝ ብላ አወራችኛል። ጠረጴዛውን እየደበደበች በቃ ኢሞሽናል እየሆነች እየተነሳች ቁጭ እያለች ለ3 ሰዓት ያህል አወራች። ፋይናሊ ስላዳመጥከኝ አመሰግናለሁ ብላኝ ሄደች። እና ምን ይላል ማይልስ ሞንሮ? የዚህ ሴትዮ ችግር የሚያደምጣት ማጣት ነበረ ይላል። ብዙ ኢትዮጵያውያን ወጣቶች፣ ብዙ ኢትዮጵያውያን ካታጎራይዝ እያደረኩ አይደለም፣ ሽማግሌና ወጣት እያልኩ ብዙ ኢትዮጵያውያን የሚያደምጣቸው በማጣት ምክንያት ራሳቸውን እንደ ጋንግሪን የበሉ እውቀታቸውን የደበቁ የተሸሸጉ ቀንድ አውጣ የሆኑ ብዙ ናቸው። ይሄ እድል አሁን ያለው የምንመካከርበት እድል አዲስቷን ኢትዮጵያ ይፈጥራል ያልኩበት ምክንያት የመነጋገር ውስጡ ያለውን ነገር የማውጣት የማውራት ላለፉት ዓመታት ሲጫንበት የነበረውን ዶዝ የመተንፈስ ሪሃብል የማድረግ እድል ያገኛል። ከማን? ከወንድሙ ጋር። ከማን? ከኢትዮጵያውያን ጋር። በምን ጉዳይ? በኢትዮጵያ ጉዳይ። በምን አጀንዳ? በኢትዮጵያ አጀንዳ። ማዕቀፍ፣ ሌላ ማዕቀፍ ሳይኖረው ያወራል። እዚህ መጥቶ የተመከረ ሐሳብ ኢትዮጵያ እኮ የኖረችው በአገር በቀል እውቀትና በሽምግልና እኮ ነው። አገር የጸናው እኮ በሽምግልናና በምክክር ነው። ኢትዮጵያ እኮ የመመካከር የዳበረ ልምድ ነው ያላት። በየአካባቢው ይገልገሉበት እንጂ ወደ መሀል አይምጣ እንጂ ሁሉም እኮ የየራሱ የሆነ ቱልሳል ተመካካሪ ናቸው። እነዚህ ባህል ልምድ ያላቸው ሰዎች ኦልሞስት ወደ 26 ማንነቶች ተመካካሪ ናቸው። 26 ማንነት ማለት ወጣቱ፣ አካል እክል ያለበት፣ ሴቶች፣ አዛውንቶች፣ የእምነት አባቶች፣ ማህበራት፣ ሲቪክ ማህበራት በታዛቢነት ደሆል ኢትዮጵያን ይወክላሉ የተባሉ አካላት በእነዚህ በማንነቶቻቸው መጥተው ይመካከራሉ። በአዲስቷ ኢትዮጵያ ውስጥ 3 ነገሮችን ላንሳል። አንደኛው የቴክኖሎጂና የዲጂታል ሽግግር የምታይበት ነው። ምን ማለት መሰለ? አሁን ያለው ኢኮኖሚ የዲጂታል ኢኮኖሚ ነው። ጠቅላይ ሚኒስትሩ ሲናገር ሰምተህ ከሆነ ፖሊሲ ሜከርስ የሚሆኑት አሁን ከዚህ በኋላ ወጣቶች ይመጣሉ ነው። ምክንያቱም አሁን ያለው የዲጂታል ዘመን ነው። በዲጂታል ዘመን አናሎግ ሆነ መቆየታችን ካታጎራይዝ እያደረግን አይደለም። አሁንም ግን ተረካቢው ከፍተኛ ቁጥር ያለው የወጣቱ ትውልድ ነው። አባቶች እንደተባለው ለምክርም ለመዘከርም አይዞ ለማለት ለማጀገንም ጭምር ያስፈልጋል። ወይፈን ብቻውን አይጠመድም። ኤግዛክትሊ። ዘመናዊ አሰራሮችን በመጠቀም ልማትን የማምጠቅ ስራዎች አሁን ከዚህ ቀደም የነበረው የግብርና ሂደታችን አድቫንስድ ሲሆን ሜካኒዝድ እየሆነ ይመጣል። ቴክኖሎጂ አቀፍ ይሆናል። በበሬ ከማረስ ይልቅ ትወጣና በትራክተር አይደለም በሌሎች ዘመናዊ ማሽኖች ጭምር የማረስ ሂደት ይመጣል። ኩታ ገጠም እርሻዎች ይኖራሉ። ኢትዮጵያ የምግብ ዋስትናዋን ታረጋግጣለች። የምግብ ዋስትናዋን ስታረጋግጥ እንግዲህ የሚፈጠረውን ነገር ማሰብ በጣም ቀላል። የከተማው የአርባን የሲቪላይዝድ የሆነ ሶሳይቲ ከመፍጠር ጋር ተያይዞ የሚፈጠሩ ነገሮች ይኖራሉ። የወጣቱ አቅምና ኢንተርፕሪነርሺፕን ደግሞ ትመለከታለህ። ክሪኤቲቭ የሆኑ ወጣቶች አሁን እየመጡ አስደንጋጭ የሚባሉ ወጣቶች በዓለም አቀፍ ደረጃ የኢትዮጵያን
ገጽ የሚያስተዋውቁ ወጣቶች እየመጡ ነውና ይሄ አገሪቱ ያላትን ከፍተኛ የወጣቶች ህዝብ ቁጥር ወደ አምራች ኃይል በመቀየር የሥራ ዕድል በመፍጠር የኢኮኖሚ እድገትን ማስመዝገብ ትጀምራለች። ከዚህ ቀደም የነበረው ወጣት ምንድን ነበር የሚሆነው? አምራች አይደለም፣ ለጦርነት ነው የሚገበረው። ልክ ሲደርስ ለጦርነት ይገበራል። የደም አደራ ስላለበት አዲስቷ ኢትዮጵያ የደም አደራ የሚቀበል አይደለም ያልኩ ለዛ ነቄ ነው ያልኩ ለዛ። ሌላው የአህጉራዊና የጂኦፖለቲካ ሚና በተመለከተ ነው። ይሄ በምስራቅ አፍሪካና በአፍሪካ ቀንድ ላይ ያለውን ቦታ በጣም ዌል በሆነ የዲጂታል ዲፕሎማሲ በመጠቀም በቀጠናው ላይ የበላይነትን በማረጋገጥ ሂደት ውስጥ የአዲስቷን ኢትዮጵያ መጻኢ ዕድል ይወስናል። አሁን እየተሻገረ ያለው የዲጂታል ዲፕሎማሲ ስለሆነ ከዘመናዊው ዲፕሎማሲ ጋር ከዲጂታል ዲፕሎማሲ ጋር እየተዋወቀ የመጣ ወጣት የኢትዮጵያን መጻኢ ዕድል ያጸናል። አዲስቷ ኢትዮጵያ የምትገነባው ያልተጠናቀቀውን አገረ መንግስት ችግሮች መፍታት ሲቻል ነው ማለት ነው። ከቅድሙ ሐሳብ ጋር ለማስተሳሰር ስለፈለኩ ነውና የነገዋ ኢትዮጵያ የተረጋጋች የበለጸገች ኢትዮጵያን ለመገንባት ምን ያስፈልጋል? በጣም በከፍተኛ ሁኔታ አሁን ላይ ሄድ መጣ እያለ የትምህርት ጥራት ላይ አገር በቀል እውቀት ላይ መሰረት ያደረጉ ስራዎች እየተሰሩ ነው። ጠንካራና ገለልተኛ የሆኑ ተቋማቶች ግለሰቦችና ፖለቲካ ልሂቃን የሚወስኑበት ሳይሆን በህግና በአሰራር ብቻ። ለዚህ ጥሩ ምሳሌ አድርጌ ማነሳለህ አሜሪካ የምትባል ሀገር አለች። ትራምፕ የሚባል እብድ ግን አሜሪካን እየመራት ነው። ኦኬ ቤዝድ የሆነ ስቴት ቢልዲንግ ስላለ አገረ መንግስቱ በጣም የጸና ስለሆነና ማንኛውም አካል ቢመጣ ከዛ ሲስተም ውስጥ መውጣት ስለማይችል በህግ ማዕቀፍ ውስጥ ብቻ ያችን ሀገር መምራት ስለሚቻል በሲስተሙ ነው መሄድ የሚችለው፣ በሰውየው ማንነት አይደለም። ኦኬ ይሄ የደህንነት፣ የምርጫ፣ የፋይናንስ ጠንካራ የሚባሉ ተቋማትን በመገንባት የህግ በላይነትና የዜጎች ደህንነት ጉዳይን በማጽናት የነገ አዲሲቷ ኢትዮጵያን በመገንባት ሂደት ውስጥ በደንብ የምንተዋወቅበት ጊዜ ሩቅ አይደለም። ለመላው ይሄን ፕሮግራም ለሚከታተሉ ሰዎች እኔ ከመጽሐፉ ጋር የተያዘ ጉዳይ አይደለም እያወራ ያሉት። መጽሐፉን የሚፈልገው ሰው ወስዶ ያነበዋል። በጥናትና ምርምር ላይ መሰረት ያደረገ ነው። ትላንትናችን ምን ይመስላል፣ ወደፊታችን ምን ይመስላል የሚለውን ለማሳየት የጻፍኳቸው መጽሐፎች ናቸው። በጣም ዴብዝ ያላቸው ከትልልቅ ስኮላሮች ኢንተርቪው የተወሰዱ ናቸው። ከስኮላሮቹ ብቻ ሳይሆን ጠይቀህ መልስ ስታገኝ ሌላ ጥያቄዎችን እየፈጠርክ አትመጣም። በቃ መልስ አለ እዛ ቦታ ላይ። ብዙ ጊዜ ጠይቀን መልስ ባለማግኘታችን ምክንያት ቅድም እንዳልኩ አድማጭ በማጣት ምክንያት ቃታ መሳብ ይቀናናል፣ ቃላት መወርወር ይቀናናል፣ መፈራረጅ ይቀናናል፣ መገፋፋት ይቀናናል፣ መቀራረብ አያመጣም። ስሁት ትርክቶች ተወግደው የጋራ የሆኑ ትርክት እኮ የሚፈጠር ነገር እኮ ነው። ይባ የሆኑ ሰዎች ተነስተው እኮ የሚፈጥሩት ነገር ነው። በቅርብ ጊዜም እያየን አይደል? ደግ ነገር ትርክት ብንፈጥር ምን ችግር አለው? ለመጽናት፣ ለመሻገር፣ ለልጆቻችን ዕዳ ላለመተው፣ የለፋንበት በረከት እንዲሆን፣ ከፍ ለማለት፣ ላለመድማት፣ ላለመቁሰል፣ ላለመዋጋት፣ ላለመዋረድ እንደው እንዳልነው አባቶቻችን ትላንትና ባደራ ያስረከቡንን ኢትዮጵያ ለማስረከብ ለመጪው ትውልድ ከስሁት ትርክት ብንወጣና የተሻለች ኢትዮጵያና አዲስቷን ኢትዮጵያ ብንተዋወቅ፣ ልቦናችን ክፍት ብናደርግ፣ ለመወሰን ለማወቅ፣ ኦኬ ለይቅርታ ልባችንን ክፍት ብናደርግ በብዙ
እንሻገራለን፣ እንጠቀማለን። ኤግዛክት አገባድጃለሁ ጥያቄን። የመውጫ አንዲት ጥያቄ ያለችኝ ይሄ ያልተጠናቀቀው ሀገረ መንግስትንና አዲስቷ ኢትዮጵያን የሚለው መጽሐፍ ህትመት ቤት ገብቷል። አዎ እንግዲህ ገበያ ላይ ሲውል እሱን አውጥቶ ለምርምርም ለማጣቀሻም መጠቀም ይቻላል። በነገራችን ላይ የተወለዳችሁ ተመልካቾቻችን ኢትዮጵያን ለመስራት ኢትዮጵያን ለማጽናት የዜግነት የልጅነት ኃላፊነታችንን ተወጥተናል፣ እየተወጣን ነው ማለት እችላለሁ። ትንሽ የሚያመኝ አንዳንድ ጊዜ ተመልካቹንም ለመውቀስ እዳዳለሁ። ምንድን ነው ተስፋ ያረከው ነገር አገርህ ሰላም ሆና ወገኖች በሰላም ወጥተው በነፃነት ሲዘዋወሩ ኑሮ ውድነት ቢሆን እንኳን ተካፍሎ የመብላቱ ልምድ ስላለን ላያመን ይችላል። ግን በነፃ መዘዋወሩ በደህና መሸህ ወይ ደህና ገባህ ወይ ደህና ወጣህ ደህና ተመለስኩ የሚለውን የሰላም መሰረት ነውና ስለ ሰላም የሚያወራው ስለ አገር መጽናት የሚያወሩት ሚዲያዎች ሰዎች አያዩዋቸውም። ተተረተረ ጠቅላይ ሚኒስትሩና የኦሮሚያ ርዕሰ መስተዳድሩ ቦክስ ሊገጥሙ ምናምን የሰውን ጥላቻ ሽመልስን ጠልተህ ነው ጠቅላይ ሚኒስትሩን ጠልተህ ነው የምታየው ያንን ነገር የምትከፍተው፣ ቦክስ ስለምትወድ ነው ያንን ነገር የምታየው። እንደማይሆንም እያወቅኸው በተአምር እሳቸው የክልል ርዕሰ መስተዳድር ናቸው። የጠቅላይ ሚኒስትሩ የፌዴራል መንግስት ጠቅላይ ሚኒስትር ናቸው። እልፍ ሲልም የጦር ኃይሎች ጠቅላይ አዛዥ ናቸው። ህግ ባለበት ሀገር ከክልል ርዕሰ መስተዳድር ጋር ቦክስ ተጋጠሙ የሚለውን አስበ መክፈት ክሊክ ማድረጉ በራሱ እና ደግሞ ብዙ ሰዎች ማየታቸው እንደ ሀገር እየሰራን ነው ወይንስ እየከሰርን ነው የሚለው ነገር የተወሰኑ ሚዲያዎችም በዚህ ምክንያት መሯቸውም የወጡም ከአድማጭም የራቁም ሚዲያዎችም እንዳሉም ለመታዘብ ችያለሁ። ሜንስትሪም የምትለው የእንትኑ ቴሌቪዥን ብሔራዊ አገልግሎት ናቸው ምናምን የምትላቸው ሚዲያዎች ከአገልግሎታቸው የተቀነበበ ሆነ ለመንግስት ብቻም ሆነ ይሏቸዋል። የግል የምትላቸው የግል ነፃነት የላቸውም ይሏቸዋል። እሺ ከዚህ ጋር ገለልተኛ መሆን ያለበት ማን ነው? መንግስት ኮሚኒኬሽን ነበር። የተሰሩ ያሉ ስራዎችን አገርን ለማጽናት መደረግ ያለባቸውን ነገሮች ሌሎቹንም መርዳትም ያለበት እናቃቸው ገሌ ብለን እኮ ኢትዮጵያ ስትፈርስ ሻማ ለማብራት ሻማና ክብሪት ይዞ እየተጠባበቀ ያለውን ሚዲያ እናውቃለን። የአመራሮችን ስም በማጥፋትና በማጠልሸት ብቻ ገቢ ሰብስቦ ቤተሰቦቹን የሚያኖር በማንቀባረር ደረጃ የሚያኖር ሰው እንዳለም እናውቃለን። አንዳንድ ሚዲያዎች ደግሞ አሉ ኢትዮጵያ ትቀድማለች ብለው የልጆቻቸውን ጉሮሮ ዘግተው ሲያገለግሉ ህዝብን ሲያገለግሉ ይቆዩና መጨረሻ ላይ ግን ምንም ተመልካቹ ቪው ብለው አለቆቻችን እንደሚሉት ማለት ነው ተመልካች የሚባለውን ነገር እንኳን ለማየት ገደለው ፈለጠው ሰነጠቀው የሚል ለትውልድ የሚመካበትን ርዕስ በመጠቀማቸው ብቻ ምን ትላለህ? ሚዲያው ልክ ነው ወይ? ላሳጥረው ወደ ሌላ ብሶት ልገባ ነው። ሚዲያው ኃላፊነቱን የሚወጣ ሀገራዊ ህዝባዊ ኃላፊነቱን የሚወጣን ሚዲያ ሰፖርት ማድረግ የማይቻለው ለምንድን ነው? ቀላል እንትን ላንሳልህና አጥር አድርገን ማለት ነው። አይኔ አንዘባዘብኩት ብሶት አጥር አድርገን አሁን የነገውን ትርክት ማን ይቀርጻል ነው? ማን ነው የሚቀርጸው? የነገውን ትውልድ የነገውን ትርክት የዲጂታል ሚዲያና የህዝብ ውይይት ሽግግር ያስፈልጋል። የዲጂታል ሚዲያና የህዝብ ውይይት ሽግግር ያስፈልጋል ብዬ ስልህ የዚህ የናሽናል ናሬቲቭስ የምንላቸው ያልተማከለ ባህሪ ያላቸው እዛና እዚህ የሚረግጡ የዲጂታል መድረኮች ላይ ነው የኢትዮጵያ
ነገ እየተቀረጸ ያለው። አሁን እንዳልከው ፈነዱ፣ ተቃጠሉ ምናምን የሚል ይሄ ባይዘዌ አሁን በናሽናል ሚዲያዎች ላይ በግልጽ ለመጥራት ፋናና ኢቢሲም ላይ የምናየው ጠባሳ የሆነ የዲጂታል የአክቲቪዝም ካራክተር እየያዘ እየመጣ ነው። የኒውስ ታይትሎቹ ጭምር በሬዲዮ ኮንቴክስት አንድ ነገር ላንሳልህና በጣም ሰብስታንስ ያላቸው ማህበረሰብ የሚቀርጹ የሚያንጹ የሚያስተምሩ ፕሮግራሞች ስፖንሰር በማጣታቸው ምክንያት አየር ሰዓቱ ለቀው ይወርዳሉ። ሬዲዮ ጣቢያው የተቋቋመው ለትርፍ ስለሆነ እነዛን ፕሮግራሞች አይፈልጋቸውም። የፈለገ አድማጭ የሚወዳቸው ቢሆን ሬዲዮ ጣቢያው ካላተረፈ በስተቀር አይፈልጋቸው። አሁን የሚገዛው ሀሳብ የትኛው ነው በለኛ? ቧልት፣ ቀይ ፓንትና የታኬታ ቁጥር ገዢው ፕሮግራም። ሌላው አስደንጋጭ ከእሴት የወጣ ከማህበራዊ እሴታችን አስደንጋጭ የሆኑ የሚመስሉ መረጃዎች። ታንክስቱ ኤአይ ብዙ ነገር መስራት ትችላለ። ይሄ በጣም አደገኛ ነው። ጥሩ የሚባሉ የኢትዮጵያን መጻኢ ዕድል የሚያጸኑ የኢትዮጵያን የቀጣይ ትውልድ ትርክት የሚያስቀምጡ አርኬቭ የሆኑ ለጥናት ለምርምር የሚደርሱ ተናጋሪዎች የኢትዮጵያን መጻኢ ዕድል በእውቀት የሚናገሩ ተናጋሪዎች ያሉባቸው ሚዲያዎች እያጣ ስትመጣ ምን ይፈጠራል መሰለ? ስሁት ትርክቶች እየተፈጠሩ ይመጣሉ። የሚነክሱት ስሁት ትርክቶች ስለሆኑ እውነት ተናጋሪው አይመጣም። መረጃን ጎርጉሮ በርብሮ ተንትኖ ከኢትዮጵያዊነት ጋር ወግኖ የሚናገረው ይጠፋል። በዋልት ይነክሳል። አሁን እንደምታየው ማለት ነው። ከዛ አየር ሰዓቱን እየለቀቁ ይወርዳል። በዚህ አጋጣሚ ተመልካቾች ፕሮግራማችንን ሰብስክራይብ በማድረግ ሼር በማድረግ ሰፖርትን በማድረግ በቻላችሁት መጠን እንደዚህ ያሉ ፕሮግራሞች መንግስትም ጭምር ሰፖርት ሊያደርጋቸው ይገባል። ትልቁ ድክመት ያለው መንግስት ጋር በደንብ አድርጌ መናገር የምፈልገው ማለት ነው። ከሚዲያ ጋር ተያይዞ የሚዲያ ሊትረሲ አለ፣ የሚዲያ ቁጥጥር አለ፣ የራሱ የሆነ አውቶሪቲ ያለው መንግስት እንደዚህ ያሉ ፕሮግራሞችን ሰብስታንስ ያላቸውን ፕሮግራሞች በልዩነት መደገፍ አለበት። በነገራችን ላይ ሀቅና ሳቅ የኢትዮጵያ ሕግ በመገናኛ ብዙኃን ባለስልጣን የተመዘገበ ነው። እንግዲህ እውቅና ያለው ማለት ነው። ሜንስትሪም አይደለም። ማታ ማታ በር እያንኳኳ በየቴሌቪዥን አይመጣም አንተ ስልክን ካልከፈትክለት እንደማለት ነው እንጂ ህጋዊ እውቅና ላላቸው ህጋዊ ሽፋንም ስፖንሰርን መስጠት ግዴታው ነው። አዎ በዘመቻ መልክ ግን እስኪ ሰለቸን ድረስ ወይም ደግሞ አገልግሎታቸው መጠቀም እስክንጠላ ድረስ ደግሞ የሚያሰለቹን ደግሞ ሚኒስትሪም ላይ የሚመጡ ደግሞ ማስታወቂያዎች አሉ። ከነዛ ቢያንስ የሀብት ክፍል አንደኛ ነገር ህጋዊ ነን፣ ሁለተኛ ነገር ዜጎች ነን፣ ሶስተኛና ዋናው ነገር አገር እየሰራን ነው። ፍትሃዊ ክፍፍል እኮ እንፈልጋለን። የማስታወቂያ ክፍፍል ምክክር ውስጥ ይግባ ይሄ ነገር። አይ አንዱ ነው ይሄ። ቅድም እኮ እንዳልኩ ነው የነገዋን ትርክት ማን ይፍጠረው? እንደዚህ ያሉ ሚዲያዎች መንግስት ሊያስብበት ይገባል። እንደዚህ ያሉ ሚዲያዎች እየከሰሙ በሰብስክራይብ ብቻ የሚኖሩና ከዛ በሚያገኙት ዶላር ብቻ ይኑሩ ብሎ መፍረድ መጨቆን ነው። ሀሳቦቹ እንዳይሰሙ ማድረግ ነው። አንዳንድ ጊዜ አንዳንድ ማስታወቂያዎችን ሻገር ብሎ ጣል ማድረግ፣ አንዳንድ ጊዜ ደግሞ በልዩነት መደጎም በአዋጅ በመመሪያም አለ። በነገራችን በልዩነት መደጎም የሚለው እንኳን አይ መመሪያ ስላለ ነው የምነግርህ። በተወካዮች ምክር ቤት የጸደቀ መመሪያ አለ። እንደ መመሪያው ምን እንደሚል ታስረዳኛለን። መደጎም የሚለውንም እንደማዘዝ ወደሚለው ነገር እንዳይሸጋገርም ስለምሳሌ ኖ አሁን ለምሳሌ ናሽናል እኮ ብሔራዊ በዓሎች እኮ አሉ። ብሔራዊ በዓሎች አዲስ አበባ ከተማ አስተዳደር ያከብራል። ብዙ ከተማ አስተዳደሮች ያከብራል። የዛን ጊዜ ይሰጣል። የዛን ጊዜ ማስታወቂያዎች ትሰጣለህ እኮ ትልቅ ማስታወቂያዎች፣ ትልቅ መደጎም አይደለም አልኩህ እኮ። ከዛ ባለፈ ደግሞ ሌሎች ፕሮጀክቶች አሉ። ፕሮጀክት ቤዝድ የሆኑ ስራዎችን መስራት ይቻላል። እና በተለይ የአዲስ አበባ አስተዳደር ቅርታ እንትኑ ወደ አጀንዳውን ጠቅልለው ወደ ምክክር ኮሚሽን ልንልከው ስለምንችል በተለይ አዲስ አበባ አስተዳደር ህጋዊ እውቅና ኖሮት በህግና በህግ ማዕቀፍ የሚሰሩ 1 2 ገሌ 3 ገሌ ተጠርተው ያሉትን ቢያግዝ ለራሱም እኮ ነው። አሁን እኮ ወደ ቱሪዝም መዳረሻ እየሄደች ነው አይደለም አዲስ አበባ። በጣም ብዙ ነገር
የሱን መልካም ገጽታም እኮ ሊሰሩለት የሚችሉ ናቸው እኮ እነዚህ ምክንያቱም ህጋዊ ሆንክ ማለት ኃላፊነት ተቀብለሃል ማለት ነው። አሁን ቆይ ልንገርህ፣ የሚዲያ ሞኔታይዝ የሚያደርግ አውቶሪቲ አለ፣ የኢትዮጵያ መገናኛ ብዙሃን ባለስልጣን አለ፣ የኮሚኒኬሽን ሚኒስትር አለ። እነዚህ በተዋረድ ስትሄድ እንግዲህ ከተማ አስተዳደር ጋር ምናምን ትመጣ ትችላለህ። ቤዚካሊ እንደዚህ ሁለቱ ሚዲያን ሞኔታይዝ ያደርጋሉ። ስህተት ስትሰራ እኮ ዝም አይሉህም እንዴ? ፍቃድ አለህ፣ ህጋዊ ነህ። ስህተት ስትሰራ ዝም አይሉህም፣ ስትሞት ግን ዝም ይሉሃል። ኢሎጂክ ነው። አገር የሚጠቅሙ ሚዲያዎች መደገፍ አለባቸው። አቋም ነው ይሄ ባይዘው። አገር የሚጠቅሙ ሚዲያዎችም ግለሰቦችም ሚዲያው አገር እስካለ ድረስ ስለሆነ የሚሰራው መንግስትም አገር እስካለ ድረስ ስለሆነ የሚገዛው መደጋገፍ መቻል አለባቸው። የሚሸጡ ሐሳቦች ለገዢው ማህበረሰብ የሚተላለፉት በእንደዚህ አይነት ቱልሶች ነው፣ በተለያየ ሚዲየም ማለት ነው። ሶ አሁን ዘመኑ የዲጂታል ዘመን ነው። መንግስትም ከዲጂታል ዘመን ጋር አብሮ መሻገር ያለበት ይመስለኛልና ብሔራዊ ጣቢያ ላይ ብቻ ተንጠልጥሎ የሀገርን የነገ ትርክት ማሻገር አይቻልም። እንዴ ለምን ስማችን ጠራህ እኛ ተቸግረን አተን ነው ያውቀን አይደለም ወይ ብለው ቢሉ ከነሱ ጋር ለመጋጨት ስም ላለመጥራት ነው ሀቅና ሳቅን ያስቀደምኩት። ግን ሚኒስትሪ የሚሆኑ ሚዲያዎች አሉ ከሳተላይት ላይ ወርደው እንዲህ አይነት በፋይናንስ ምክንያት ችግር ላይ ያሉ ነገሌ የሚባሉ በጣም ብዙ ናቸው። በህጋዊ ፈቃድም ተመዝግበው በዲጂታል ሚዲያ ላይም ደግሞ ያሉ በርካታ የዲጂታል መዳረሻ ጣቢያዎች አሉ። ስለዚህ ሁሉንም በር የሚያንኳኳ ነው። ለምን ከአገራዊ ኃላፊነትና ከህዝባዊ ኃላፊነት በዘለለ ተሰነጠቀ፣ ተሰበረ ብሎ ማለት የትውልድ መሳቂያ መሆን ነው ብለው መጥፎ ነገር ስለማይሰሩ ማለት ነው። እኔ ጨርሻለሁ። አጠቃልልኝና በአንተ እንውጣ። አዎ ይሄ ትውልድ ነቄ ትውልድ ነው። ነቄ ትውልድ ለደምርስ ዋጋ አይከፍልም። አዲስቷን ኢትዮጵያ ይፈጥራል። ለዚህ ባለሙሉ ተስፋ ነኝ። ከሚዲያ ኮንቴክስት አንጻር ሚዲያዎች በአንድም ይሁን በሌላ እኔ እናንተ የምንነጋገረውና ለአዲሱ ትውልድ የምናስተላልፈው መልእክትም ጭምር በዚሁ ሚዲያ እየተላለፈ ነውና ይህንን ሚዲያ እና መሰል የዚህ አይነት ታይፕ ያላቸው በሀገራቸው ጉዳይ ላይ የማይደራደሩ ሲባል መንግስት ስህተትም ሲሰራ የሚተቹ ደግ ሲኖርም እጉር ያልሆኑ የሐሳብ የሚያሻግሩ አካላቶች፣ የሚዲያ ባለቤቶች፣ ሚዲያዎች መጥፋት የለባቸውም። በልዩነት መታየት መቻል አለባቸው። ሰብስክራይብ የሚያደርገውና ህዝቡ የሚችለውን ህዝቡ እንዲያደርግ፣ መንግስት የሚችለው መንግስት ማድረግ ያለበትን እንዲያደርግ፣ እንደዚህ አይነት ሀሳብ ያላቸው ሰዎችም እንዳይጠፉ ማድረግ ያስፈልጋል የሚለው መቋጫ ሀሳቤ ነው። የመጪው ትውልድ በእርግጠኛነት ምነግርህ በተስፋ የታጀበ በተድላ የሚመጣ በሰላምና በመነጋገር የሚያምን ለይቅርታ ልቡ የተከፈተና እዝኑ ደግሞ ትችቶችን የማይፈራ ለመስማት ለማድመጥ የተከፈተ ትውልድ ነው የሚመጣው። የምክክር ኮሚሽኑ ተሳክቶ የእውነት ለዘመናት ያዘንበት፣ የተደማማንበት፣ የተቃቃርንበት፣ የተበቃቀልንበት ሁሉ ጠግጎ ውጤት እንዲያፈራ ሁሉም ኢትዮጵያዊ ጸሎት እንዲያደርግ በዚሁ አጋጣሚ ጥሬን አስተላልፋለሁ። ከልብ አመሰግናለሁ። እኔም አመሰግናለሁ። የተወደዳችሁ ቀደም ሲል በመጽሐፍቶቹ ዙሪያ ላይ ስናነሳቸው ስለ አዲስቷ ኢትዮጵያና ስላልተጠናቀቀው ሀገረ መንግስት አንስተን አዲስቷ ኢትዮጵያ ያነሳንበት ምክንያት እንዲህ አይነት ነቄ የሆነ ወይም ነቄ ማለት እንግዲህ ያው ብዙዎቹ ወጣቶች ስለሚጠቀሙበት ነው። ቃሉንም የመረጠው ይመስለኛል መሐመድ፣ ግን የገባው ያወቀ ለማለት ነው።
ስለዚህ ያ ትውልድ ደግሞ ከምን ነገር ራሱን ያጸዳ፣ ከበቀልተኝነት ከእዳም ራሱን ያወጣ፣ በራሱ ዘመናዊነትና በራሱ የመሰልጠን ዓለም ውስጥ የሚኖር እንጂ የትላንትና የአባት የታላላቆቹን የእናት እህቶቹን እዳ የሚከፍል አይደለም በሚለው ነው። እንደ ሀገር እንደዚህ አይነት ትርክትን ደግሞ ለማምጣት እንደዚህ አይነት መግባባት ላይ ደግሞ ለመድረስ አሁን የተጀመረው የሀገራዊ ምክክር ኮሚሽን የማይተካ ሚና አለው። የመጀመሪያም ነው። አንዳንዶች ተስፋ ላይኖራቸው ይችላል ከምክክር ኮሚሽኑ፣ ግን ግድ የለም ለመወያየት ማሰብና አጀንዳውን ማንሳት በራሱ ስሙን መጥራት በራሱ እንደ አንድ ትልቅ ምርታ ሊታይ ይገባል። ይህ ደግሞ ሲኖር ለአዲስቷ ኢትዮጵያ ለነገ ግንኙነታችን መተሳሰብ እና አንድነታችን አብሮነታችን የሚሆን አዲስ ትርክት የጋራ የሆነ የሚያግባባ ትርክት ያስፈልጋል። ለዚህ ትርክት ደግሞ ሚዲያዎች ከፍተኛ ሚና አላቸው። ሚናቸውን ከሚጫወቱት ሚዲያዎች ደግሞ አሁን ዘመኑ በደረሰበት ዲጂታል መገናኛ ብዙሃኖችም የሚናቅ አስተዋጽኦ አይደለም ያላቸው። እነዚህ ሚዲያዎች ታዲያ ለምንድን ነው ከዕለት ዕለት እየጠፉ የሚሄዱት? ነገር ሌላ ትርክት ሶት የሆነ ትርክት ቢመጣ ሰው ሊቀበል አይደለም ወይ? ትውልዱ ሊቀበል አይደለም ወይ? ከሱ ለመታደግ ማን የትኛውን ኃላፊነት መወጣት አለበት? መንግስትም እንደ መንግስት ድርሻውን፣ ባለሚዲያዎችም በኃላፊነትና በተጠያቂነት የድርሻቸውን መወጣት አለባቸው በሚለው ዙሪያ የተለያዩ ሀሳቦችን ተለዋወጠን። የጂ24 ኒውስ ሚዲያ መስራችና ዋና ስራ አስፈጻሚ፣ የመቻል ልህቀት መስራችና ዋና ስራ አስፈጻሚ እንዲሁም ደራሲ፣ የሞርስ አጀንዳ ተንታኝ ጋዜጠኛ መሐመድ ሲራጅ ጋር ነበር። በጠየቃችሁን መሰረት ዛሬ የምክክር ኮሚሽኑና የአዲሱን ትውልድ ግንኙነት በተመለከተ ውይይት ስናደርግ የነበር ነው። በቀጣይ በሌላ ርዕሰ ጉዳይ ከሌላ እንግዳ ጋር እጠብቃችኋለሁ። እስከዛው ድረስ ጤና ይስጥልኝ።